ያሲን እኔ ሙስሊሞች ድፍረታቸው እኮ አምላካችን አንድ ነው የሚሉ ያስቁኛል። አምላካችን አንድ ነው ሲሉ ምኑን ቆጥረውት እንደሆነ እንኳን ማያውቁ ማለት ነው። ሰይፈዲን ደህና መጣ። እንኳን ለመሆኑ እንኳን ደህና ቆየ ልልህ ነበር። ብትቆይም ባትቆይም ስለማሳሰበኝ እስኪ ቀጥል። ያዝኩ እስኪ ዛሬ የሆነ ቀን አስወጥተኸኝ ነበር። ፕሮፋይል ተጽዕኖ እንዳያደርግብህ እንግዲህ ሳቷሽ ትመልሳለህ ብዬ አስባለሁ። አላህን በባቱ በቂያማ ቀን በቂያማ ቀን አላህን በባቱ ነው የምንለዩታ። በባቱ ብቻ አይደለም አላህ በገለጸልን እሴንሶቹ አማካኝነት እንለየዋለን። ለምሳሌ በተለያዩ የቁርአን ፓርት ላይ እንደምታየው አላህ የራሱ ኢሴንስ እንዳለው ወይ ደግሞ የራሱ መገኘት የራሱ የሆነ መገኘት ከምንም ጋር እንደማይመሳሰልና የራሱ የሆነ መገኘት እንዳለው ገልጾልናል። አሁን እኮ አይደለም የጠየቅኩ በቂያማ ቀን አላህን የምንለዩበት ወይንም አላህን የምታውቁበት መለያው ልክ እኔ ለምሳሌ አንድ ሰንበዲን በመታወቂያው ነው የምንለየው አይደል? አላህ የአላህ መታወቂያው የምንለይበት በምኑ ነው? አላህ መሆኑን የምንለይበት እኮ እየነገርኩህ እኮ ነው። አላህ የራሱን በቂያማ ቀን ነው ያልኩህ። አዎ ሲጀመር ከቂያማ ቀን በፊት አላህን እንደዚህ ብለን በእንትኑ በሳይቲ ናቹራል ቦዲያችን ማየት ስለማንችል ያው የምንረዳው ሜታፎሪካሊ ነው ማለት ነው። እና ከዛ አማካኝነት አላህ የራሱ ሴንስ እንዳለው ገልጾልናል። ለምሳሌ ትልቁ ደስታ እሱን ማየት እንደሆነና እሱን ልናየው እንደምንችል ኖቲስ ልናደርገው እንደምንችል አላህ ሱብሃነሁ ወተዓላ ገልጾልናል። ስለዚህ ለምሳሌ አሁን ቅድም ካልከው ከባቱም ከዋቴቨር አላህ ከገለጸን የራሱ ፓርቶች አላህን አይተን ለይተን እንትን ማለት እንችላለን ማለት ነው፣ ማረጋገጥ እንችላለን። አይ በመጀመሪያ ግን አላህን ወደ እናንተ ጋር ሲመጣ እናቅህም አንተ አምላካችን አይደለህም ትሉታላችሁ እኮ። መለየት ብችሉ በሌላኛው አካሉ አንተ አምላካችን አይደለህም ለምን ብላችሁ ትሉታላችሁ? ማን ነው የሚለው? ሙስሊሞች። እንደዛ ያለ የለም። በመጀመሪያ እንደዛ አይነት ማስረጃ ወይ ደግሞ አንተ አላህ አይደለህም ብለህ ኮንፊርም ወይ ዲስኮንፊርም ለማድረግ እንትን ማስረጃ ነገር ከአንተ ባላ እንጠበቃለን ብላችሁ ሁሉ ትሸኙታላችሁ። በተላምበው እስኪ ኦኬ እሺ ምን ይላል መሰለ እሱ ይመጣና ሰይፈዲን አያም ዩር ሎርድ ይላቸዋል። እኔ ጌታችሁ ነኝ ይላቸዋል። ከዛ እነሱም ብለው ይመልሱለታል ዩ አር ኖት አወር ሎርድ፣ አንተ ጌታችን አይደለም ይሉታል። በሌላ ሐዲስ ላይ ደግሞ ከአንተ በአላህ እንጠበቃለን አውዚ ቢላሂ ሚነ ሸይጣን ረጂም ይሉታል ጭራሽ። ከዛ በኋላ ነው አንተ ጌታችን አይደለህም ብለው ካባረሩት በኋላ ከዛ ምን ተብለው ይጠየቃሉ? ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ እንዴ እሱን የምትለዩበት ምንም ነገር የለምን ተብለው ይጠየቃሉ። ምንድነው እሱን መለየት የምትለዩበት ነገር ምንድነው ተብለው ሲጠየቁ አይ እኛ አላህን የምናውቀው በባቱ ነው ይላሉ። ዘሺን ባቱን ነው ለይተን የምናውቀው ይላሉ። ከዛ በኋላ አላህ ይመጣና ምን ይላል መሰለህ? አላህ ዊል ዘን አንከቨር ሂዝ ሺን። ከዛ በኋላ ልክ ባቱን ግልጥ ያደርገዋል። ከዛ ሁሉም ይሰግዱለታል። መጀመሪያ ግን ካንተ በአላህ እንጠበቃለን አውዝ ቢላሂ ሚነ ሸይጣን ረጂም የምትሉት ሰይጣንን ለማባረር ነው አይደለ? ልክ እንደዛ ብለው ያባርሩታል ማለት ነው አላህን ራሱ። አውዝ ቢላሂ ሚነ ሸይጣን ረጂም ማለት በአንተ እንጠበቃለን ካላህ ማለት አይደለም። እሺ እኔስ ግን ቀጥል። ኦኬ ምን ማለት ነው? እሺ ችግር የለውም ቀጥል። ከሰይጣን ስራ በአላህ እንጠበቃለን ማለት ነው። አውዝ ቢላሂ በቃ ልክ አላህን እንደዛ ይሉታል። አላህን ራሱ ከሰይጣን ስራ በአላህ እንጠበቃለን ሂድ ይሉታል። አንተ ጌታችን አይደለም ይሉታል። እሺ ቀጥል። ያ ስለዚህ ለምንድን ነው አንተ ጌታችን አይደለም ብለው ያባረሩት ብሎ ነበር እንትን ያለው። ቀጥል። ያ ሰይፈዲን ቅድም ካልክ በሁሉም ነገሮቹ ጥያቄውን ላስረዳ። ቅድም ምን ብለሃል? በባቱ ብቻ ሳይሆን በሌሎቹም እናውቀዋለን ብለህ ነበረ። ይሄ መጣው አካል ሙስሊሞቹ ጋር መጥቶ አናቅህም ያሉት አላህ ነው አይደለ? ከዛ ሺኑን ከማሳየቱ በፊት
ሺኑን ከመሳየቱ በፊት ያ ኦፍ ኮርስ በመጀመሪያ ደግሞ እንትን ቶታሊ አይደለም እኮ ይሄ ቶታሊ ስለ ለምሳሌ ከዛ ጋር ኤክሰፕት ዘ ፕሮፊት ምናምን እያለ ነው። ስለዚህ ሪኮግናይዝ ማደርጉ ሙስሊሞች አሉ፣ ሪኮግናይዝ ማደርጉትም አሉ። የሚያወሩት ናቸው፣ በኋላ የሚያወሩት ናቸው። በመጀመሪያ መጥቶ አናቅህም ያሉት አላህን ነው አይደለ? እሺ። ስለዚህ ሌላውን አካላቱን የሚለዩት የሚያውቁት ቢሆን ኖሮ አናቅህም አይሉትም ነበር። አየህ፣ መለያ የተጠየቁትም ለዚህ ነው። እሺ በምንድን ነው የምታውቁት? ሁሉም አይደለም። አዳምጥ። ሁሉም አይደሉም ማለት አናቅህም እኮ ሁሉም ብለውታል እኮ ሲፈድን ኖ እዛ ጋር እኮ ኤክሰፕት ዘ ፕሮፊት ምናምን እያለ ነበር። ከእሱ ፊት ለፊት የሚቆም ሌላ የለም ምናምን እያለ ነበር። የሚያወሩት ናቸው እነሱ ይፈድ አናቅህም ብለውት ከዛ ሰዎቹ አናቅህም ብለው ሙስሊሞቹ ካባረሩት በኋላ በምንድን ነው የምታውቁት ብሎ ሲጠይቅ በባቱ እናውቃለን ብለው ነቢያቶቹ ተናገሩሽ፣ አወሩት ማለት ነው። እንደዛ ምላሽ ሰጡ። ነቢያቶቹ አናቅህም አላሉትም፣ ሌሎች ናቸው። ስለዚህ የተወሰኑ ሰዎች ነቢያቶቹ አድርገውታል። አናቅም ስላሉ እኮ ነው። እነሱ አንብብለት እንደገና እነሱ ናቸው የሚያወሩት፣ እነሱ ናቸው የሚጠይቁት። ኮንቨርሴሽኑ በእሱና ባላ መካከል ነው። ስለዚህ ነቢያቶች የማያውቁት ከሆነ ኦፍኮርስ ሌሎቹ የማያውቁትም ማለት ነው። ኖርማል ህዝቦችም የማያውቁትም። ምን ይላቸዋል መሰለ? አይ አም ዩር ሎርድ ሲላቸው ኤንድ ዴይ ዊል ሴይ ዩ አር ኖት አወር ሎርድ፣ አንተ ጌታችን አይደለም ይላል። ከዛ ኤንድ ነን ዊል ስፒክ ከመጀመሪያው እስኪ ከላይ ከመጀመሪያው እስኪ አንብበው። አላህ አንተ እስኪ ሰይድ ሚውት አድርጋ እንዴ ተረጋጋ። ከሰይፈዲን ጋር ጨርስና ትገባለህ። ሐዲሱን ልንገራችሁ። እሺ ሐዲሱ ከመጀመሪያው ምን መሰለ? የቂያማ ቀን ነው። ሰዎች ይሰበሰባሉ። ጣዖት አምላኪዎች ጣዖታቸውን ተከትለው እንዲሄዱ ይደረጋሉ። አይሁዶች ይጠራሉ። አይሁዶች ማንን ነው የምታመልኩት ይባላሉ። ሰይድ ሚውት አድርግ። አዲሱን ኢሻምም እያነበበው ነው። ያዘውና አንብበው ስህተት ካለው። ቡሃሪ 7439 ላይ ነው። ሐዲሱ ረጅም ስለሆነ ነው። አይሁዶች ይጠራሉ። ማንን ታመልካላችሁ ይባላሉ። የእዝራን የአላህን ልጅ ነው ብለው ይመልሳሉ ይላል። አላህ ልጅም ሚስትም የለውም፣ ዋሽታችኋል፣ ሂድ ወደ ገሃነም ይባላሉ። ክርስቲያኖች ይጠራሉ። ማንን ስታመልኩ ነበር ይባላሉ። ኢሳን የአላህን ልጅ ይላሉ አሉ። ከዛ እናንተም ዋሽታችኋል፣ አላህ ሚስትና ልጅ የለውም ተብለው ገሃነም ይላካሉ። ከዛ ማን ይቀራል? ሙስሊሞች ብቻ ይቀራሉ ከሚለው ጀምራ አንብበለታው። ኦኬ ሶ ሌት ኤቭሪ ኔሽን ፎሎው ሌት ኤቭሪ ኔሽን ፎሎው ዋት ዘይ ዩዝድ ቱ ወርሺፕ፣ ምንድነው? ሁሉም ህዝቦች የሚያመልኩትን ይከተሉ ይባላል። ኤንድ ናው ዊ አር ዌቲንግ ፎር አወር ሎርድ፣ እኛ ደግሞ ጌታችንን እንጠብቃለን ይላሉ። then the almighty will come to them in the shape other than the one which they saw the first time። ከዛ በኋላ ሁሉን ቻይ የሆነው ጌታ ይላል መጀመሪያ ካዩት ቅርጽ በተለየ ይመጣና እንደዚህ ይላቸዋል። and he will say I am your lord look፣ እኔ ጌታችሁ ነኝ ይላቸዋል። and they will say፣ ከዛ እነሱ ምን ብለው ይመልሳሉ? you are not our lord፣ አንተ ጌታችን አይደለህም። ስለዚህ እዚህ ጋር ቆይ አንዴ ከይቅርታ ጋር ዘይ የሚለው ፕሮናውን በማን ተተክቶ ነው? ማንን ተክቶ ነው? እስኪ ሙስሊሞች ወደ ላይ መልሰውና ዘይ የሚለው ፕሮናውን ሙስሊሞች ናቸው። ዘይ የሚለው ፕሮናውን ማንን ተክቶ ነው የመጣው? ሙስሊሞች። ዘይ የተባሉት እዛ ጋር ፕሮናውን እነማን ናቸው? እስኪ የቱ ጋር ወደ ላይ እስኪ ወደ ገብቶኛል። ከላይ እስኪ እነዛም እነሱን ከጠቀሰ በኋላ ነው ዘይ የሚለውን ፕሮናውን የምጠቀመው። ያ አይሁዶቹ ክርስቲያኖቹ ምናምን በቃ ይጠየቁና ላይ ሲኦል ይገባሉ፣ ያልቃል። ከዛ በኋላ ሙስሊሞቹ ይቀራሉ። ሙስሊሞቹ ደግሞ የሙስሊሞቹ ደግሞ ሁሉም ህዝቦች የሚያመልኩትን ይከተሉ ይባላሉ። ሉክ አንዴ የአይሁዶቹና ክርስቲያኖቹ ያልቃል፣ በቃ ገሃነም ይገባሉ። ከዛ በኋላ ሙስሊሞቹ ናቸው። አሁን እዚህ ጋር ዘ የተባሉት ምንድነው? ሙስሊሞቹ ናቸው። ለምን the almighty will come to them in the shape other than ገብቶኛል እኮ እኮ እነሱ ፕሮናውኑ በእነሱ ቦታ መግባቱን እስኪ አንድ ያሳየኝ። ይሄው ኮንቴክስቱ ነው። ይሄን እኮ ወደ ታች እያነበብክ ስትሄድ እኮ ነው የምታውቀው። ዘ የተባሉት ገብቶኛል እኮ ለምሳሌ ዘ የምትል ገብቶኛል። ኢት ዘይ ምናምን ባሉ ፕሮናውኖች የሚገቡት መጀመሪያ ኔሙ ከተጠቀሰ ነው፣ ናውኑ ከተጠቀሰ በኋላ ነው። እና ናውኑን አሳይኛ መጀመሪያ ሳብጀክቱን ማለት ነው። ምን ይላል ከላይ ያውለ now we are waiting for our lord፣
እኛ አሁን ጌታችንን እንጠብቃለን አሉ። ሁሉም ጣዖት አምላኪዎቹም ምኖቹም ሄዱ አይደለ? ሂዱ ተባሉ አይደለ? የቀሩት ምን አሉ ግን? ሐሙድ እንደሚታርክ የቀሩት ግን ምን አሉ? እኛ ጌታችንን እንጠብቃለን አሉ አይደለ? አሳየው፣ አስመርለት። ምን አሉ? ለምን አታሳዩኝም? እኔም እያመንኩ እንዲሄድ ማለት ነው። ይኸው ይታያል እኮ ቃይ ከላይ ከመጀመሪያው እስኪ 7439 ሙሉን ማየት ጀምርለት እስኪ። ምን አዲስ ነገር የምታመጣ መስሎ ነው? ና አንብብ፣ ቀጥለው። እሺ እሺ፣ ማንበብ ትችላለህ አንተ ሰይፈዲን? እየተረጎምክ ደስ ይለናል። ችግር እኔ አልፈልግም። ለሌላው ካልሆነ ለእኔ ችግር የለውም። ያነበብከው እየተረጎምከው ቀጥል። Okay, we said, O Allah Messenger, shall we see our Lord on the day of resurrection? እሺ የአላህ መልእክተኛን ጠየቅነው በዕለተ ትንሣኤ አምላካችን ያለን ምናምን ብለን ስንለው he said, do you have any difficulty in seeing the sun and the moon when the sky is clear? ጨረቃና ፀሐይ ለማየት ተቸገራቸው በጠራራ ፀሐይ ምናምን ብሎ ጠይቃቸው ነው። we said no, እኛም አይደለም አልነው። he said, so you will have no difficulty in seeing your Lord on that day, or you have no difficulty in seeing the sun and the moon clear sky. ፀሐይና ጨረቃ እንደምታዩት ሁሉ አላህንም ለማየት አትቸገሩም፣ ፀሐይና ጨረቃን ለማየት እንዳልተቸገራችሁ ይላቸዋል። the prophet then said, somebody will then announce, let every nation follow that they used to worship. የሆነ ሰው ሳምባዲ ዜን አናውንስ እና ከዛ ሁሉም አምላኩን ይከተላል ማለት ነው። so the companion of the cross will go with the cross. እሺ መስቀለኞች ከመስቀል ጋር and the idolaters will go with their idols. ጣዖታውያን ከጣዖታቸው ጋር and the companion of every god, false deities, will go with their god till there remain those who used to worship Allah. እሺ አላህን አምላኪዎች ብቻ እስኪቀሩ ድረስ ሌላው በሙሉ ሄድ ይላል። both the obedient ones and the mischievous ones, ያው ብቻ በአላህ የሚያምኑ okay, the sum of the people of the scripture, then he will be present to them as if he is. okay, ስለዚህ የተወሰኑ ክርስቲያኖች አሉ፣ የተወሰኑ ደግሞ ዲስኦቢዲየንት እና ኦቢዲየንት የአላህ አምላኪዎች አሉ። ኢቭን ሙስሊም ሆኖ ራሱ ኦቢዲየንት እና ኦቢዲየንት አሉ። ከዛ ደግሞ ፒፕል ኦፍ ዘ ቡክ ማለት ጄዊሽ እንደ ክርስቲያንስ። ስለዚህ የተወሰኑ እነሱም ቀርተዋል ማለት ነው። then he will be present to them as if it were mirage. It will be said to the Jews, what did you use to worship? They will reply, we used to worship Ezra, son of Allah. It will say, okay, በቃ እና አይሁዶችም ተጠይቁ እዝራ ያላህን እንትን ልጅ እናመልካለን አሉ። Allah has neither wife or son, Allah ልጅና ሚስትም የለውም ተባሉ፣ ውሸታሞች ተባሉ። what do you want now? They will say, reply, we want to provide us with water. Then it will be said to them, drink, and they will fall down. okay, ጠጡ ይባላሉ። ውሃ እንፈልጋለን ሲሉ ጠጡ ይባላሉ። ከጠጡ በኋላ ይወድቃሉ ወደ ሲኦል ማለት ነው። then it will be said to the Christians, what did you use to worship? ምን ታመልካላችሁ ተባሉ። ምን እያመለካችሁ ነበር ይባላሉ ማለት ነው። they will reply, we used to worship Messiah, መሲሁን እናመልክ ነበር አሉ። the son of Allah, የአላህ ልጅ አሉ። it will be said, you are liars, እናንተ ውሸታሞች። for Allah has neither wife nor son, ሚስትም ልጅም የለውም። what do you want now? አሁን እናንተ ትፈልጋላችሁ ባሉ። they will say, we want you to provide us with water. okay, ውሃ አሉ። it will be said to them, drink, and they will fall down in hell. እነሱ ወደ ሲኦል ይወረወራሉ። when there remain only those who used to worship Allah alone, both the obedient ones and the mischievous ones. ስለዚህ አሁን አላህን ብቻ ማመልኩ እና ግን ሁለቱም ኦቢዲየንትም ሚስቺቨስም ስለዚህ ኦቢዲየንትም ሁሉም ተወግደዋል አለ። የቀሩት አሁን ማን ናቸው? አይጋችት አላህን ብቻ የሚያመልኩ ናቸው። አላህን የቀሩት ታዛዥም አታዛዥ ያልሆኑ ብቻ በአላህ ማምኑ ሚስቺቨስ እና ኦቢዲየንት ማለት አላህን የሚያመልኩ ሆነው ነገር ግን ታዛዦች አሉ። ሁሉም ተወግደዋል። በቃ አሁን የቀሩት አላህ የሚያመልኩ ሙስሊሞች ብቻ ናቸው የቀሩት ማለት ነው አይደል? አሁን ታዛዥና ያልሆኑ ቀጥልሽ። ልክ
ቀጥል። Okay, ከዛ it will say to them, what keeps you here when all the people have gone? እዚህ ጋር እናንተን ምን አስቀራችሁ ሌሎች በሙሉ ሄደው ትባሉ? They will say, we parted with them in the world where we were in great need of the ወደ scroll up። ስለዚህ አሁን ዜ የሚለው ለእነሱ እንደገባ ገብቷል። ዜ የሚለው አሁን ለማን ነው የገባው? ለሙስሊሞች ሆኗል። They will say, we parted with them in the world when we were in great need of them. እሺ አሁን አገኘሁት። ትክክል። ስለዚህ አላህን እንጠብቃለን ያሉትም በሌላ ሲመጣም እንትን ያሉት ራሳቸው ሙስሊሞቹ ናቸው። ስለዚህ ቅድም ያልነ ይሄንን ነው። ልክ ትክክል። ስለዚህ አሁን ምን ይሆናል ምላሹ? አማን አንድ ጊዜ ተናገር። አሙዲን አስብበት። እሺ ሰዛ ንባብ ላይ ስለቆየ አርጉመንቶቹ ጠፍተውባል። ንባብ ላይ እሺ። ስለዚህ ቆይ እንትና አሙዲን ይቀጥልልህ። እስከዛ እኔ አልጠፉብኝም። ይቀጥል አይደለም አልጠፉብኝም። ለምን? እሺ ምላሹን ቀጥል። እሺ ያልከኝ ለሙስሊሞቹ ነው ወይ እንደዛ የተባለው ስትለኝ፣ አይ ዘይ ምለውን ለነሱ መባሉን አረጋግጥልኝ ነበር አልኩ። አረጋግጥክልኝ አይደል? እሺ ጥያቄውን አሁን አድረስ አድርገው። እሺ ለነሱ መሆኑን ወይ ዘይ ሙስሊሞቹን መወከሉን ነበር አረጋግጥልኝ አልኩ። ራሴ አንብባ አረጋግጣልከኝ። I've already confirmed it። እሺ ስንቀጥል አላህ ነው መጀመሪያ። እሺ መጀመሪያ አላህ Subhanahu Wa Ta'ala እሰንሱን ቀይሮ እኔ አላህ ነኝ ወይ ምናምን ሳይ ነው አንተ አላህ አይደለም በአንተ ከአላህ እንጠበቃለን አሉት። ዘን አላህ ደግሞ ከዛ ከሌላ ማንም ሳወራ ነብዩ ብቻ በማውሩት መልኩ they will say I'm your Lord and they will say you are not our Lord and none will speak to him then but the prophet and then it will be said to them, do you know any sign by which ወደ ላይ አድርግልኝ እስኪ you can recognize him? They will say the shin. Okay, ስለዚህ አላህን በምታውቁታላችሁ ሲባሉ በባቱ አሉ እንደ ሰው አላህ will then uncover his shin whereupon every believer will prostrate before him and there will remain those who used to prostrate before him just for showing off and for gaining good reputation. These people will try to prostrate but their back will be rigid like one piece of wood. They will not be able to process them. The bridge will be sailed across hell. We are companions of the Prophet sallallahu alaihi wasallam. በቃ ካሁን በኋላ ምንም እዚህ በኋላ ስለ ሲራጡ ይመጣል ምናምን ዋናው እዚህ ጋር ካሁን በኋላ ይመጣው። ስለዚህ በደንብ አስተውል ወንድማችን። ስለዚህ አናቀም ብለው ያሉት ሙስሊሞቹ ናቸው። ቅድምም ብለናል በሁሉም እናቀዋለን። ሁሴን አንድ ሜትር። ስለዚህ አናቀም ያሉት ሙስሊሞቹ ናቸው። ቅድም በሁሉም ነገር እናቀዋለን ባቱ ብቻ አይደለም ብለኸኛል። እሺ ልክ ነህ። አንደኛ እንደማያውቁት ታየን ማለት ነው። ማያውቁት አይነት ቅርጽ እንዳለው አየን አይደለ? ኦኬ ጎ ኦን አንዴ ሴፍዲን እኔ ላግዝ ነው አይደለም? ሁሴን በእናትህ ጣልቃ አትግባ። ሐሙዲንም ጣልቃ አትግቡ። እንደውም ተራመሱት። ጣልቃ የሚገቡ ከሆነ አወርዳችሁ ክርስቲያን። ኦኬ ስለዚህ ማያውቁት ሙስሊሞቹ በመጀመሪያ ሲመጣ በማያውቁት ቅርጽ ነው አይደለ? ከዛ አንተ አምላካችን አይደለም በአንተ በአላህ እንጠበቃለን ይሉታል አይደለ? እሺ ሳይሆን ወይንም ነው አይደለም በለኝ ነው። ኦኬ ስለዚህ በኋላ ደግሞ በምንድነው የምታውቁት አላህን ሲላቸው በባቱ ይላሉ። መጥቶ ባቱን ይገልጥላቸውና አንተ አምላካችን ነህ ይሉታል አለ። ሁለተኛ ላይ መልካም። ስለዚህ አሁን አላህ ያለው
በምታውቁት አካል ነው በማታውቁት አካል? አሁን አላህ ሱብሃነሁ ወተዓላ ያለው በራሱ ኢሰንስ ነው ብለናል አይደል? ባሳወቀን ኢሰንስ ማለት ነው። ምን ማለት ነው ባሳወቀን ማለት? የትኛውን ያሳወቀ? ማታውቀውን ያሳወቀ፣ የምታውቀውን ያሳወቀ? በማውቀውን ለምሳሌ አሁን ላይክ አሁን እንዳልካ እዚህ ጋር ሁለቱንም እኮ አውቀሃል። አንደኛው ማታውቀው አካል እንዳለው አውቀሃል። አንደኛው ደግሞ ባት የሚገልጥበት አካል እንዳለው አውቀሃል። ሁለቱንም ግን አላየሃቸው። በየትኛው ነው ያለው አሁን? በመጀመሪያ በእስላሚክ አስተምሮ ማለት ነው ስለምታነበው ምናልባት ልታውቀው ትችላለህ። ሐዲሱ ላይ በዚህ ሐዲስ መሰረት በሺኑ ነው የምናውቀው። ገብቶሃል? ግን አላህ ሱብሃነሁ ወተዓላ እኔ እንደዚህ ነኝ ባለን ልክ ነው ብላ ከይፍ ማለት ነው ያለ እንዴታ እንዲህ ነኝ ባለ መልኩ ነው የምንቀበለው። ስለዚህ በሺኑ ከሆነ የምታውቀው በዚህኛው ሐዲስ መሰረት በመጀመሪያ እናቅህም ብለው ሲያባረሩት ባት የለውም ነበር ማለት ነው የመጀመሪያው የመጣው አካል። በመጀመሪያ ሲያባረሩት ምለውን ያው ለቶኪንግ አይመችምና እንደዛ ባትል ጥሩ ነው። ለንግግር አይመችም፣ ለውይይት ማለት ነው። አምላካችን አይደለም ብለው ይሉታል አይደለ? ይሉታል እንጂ ማባረር አለመቀበል ማለት ነው። ወለ ሌላ ሐዲስ ላይ መሯቸው የተወሰኑት ጥለውት ሊሄዱ ነበር ሁሉ ይላል። ኤኒዌይስ 2-3 ሲመላለስባቸው ጥለውት ሊሄዱ ነበር ይላል። እሱን ልተወውና አንዴ አይደለም ይሄ ምልልሱ ሌላ በዋሪ ላይ ይሰጣለሁ። 2-3 ይለዋል። ጥለውት ሁሉ ሊሄዱ ነበር ይላል። ልተወው እሱን። እሺ ብቻ አልተቀበሉትም። አንተ አምላካችን አይደለህም ካሉት ሪፊዩት እየማድረግ ነው አይደለ? አልቀበልህም ነው፣ አምላክ አይደለህም እያሉት ነው። አንተ በአላህ እንጠበቃለን ማለት ሂድልን ነው፣ ወይንም ደግሞ አንቀበልህም፣ አንተ አምላካችን አይደለም። ሪፊዩት እያደረጉት ነው፣ እየተቃወሙት ነው። ኦኬ ያ የተቃወሙት አካል እነሱ ማያውቁት ነው አይደለ? መልካም። በኋላ ግን የሚመጣበት ደግሞ እነሱ በሚያውቁት በባቱ ነው አይደለ? የሚመጣው ባቱን ያሳያቸዋል። መጀመሪያ ሲቃወሙት ባት አልባ ነበር የመጣው። ባት አልባ ሳይሆን እዚህ ጋር ገልጦ ያሳያቸዋል አንድ የሚለው ኦኬ። በመጀመሪያ ባቱ ስለተሸፈነ ነው አንተ አምላካችን አይደለህም ያሉት። ባቱን ሸፍኖ መጥቶባቸው ነው። አላህ አፒርድ ኢን አናዘር ፎርም ነው ከረም ብለው እዛ ላይ ጽሁፉ ላይ እኮ በሌላ እይታ ነው። መጀመሪያ አባትን ጭራሽ ምንም እንደሰም በሌላ ሁኔታ ተገለጸላቸውና እነሱ አይ ኖ ዩ አር ኖት አወር ጋድ ሲሉት ከዛ በኋላ ተመለሰ። ባቱ ብቻ አይደለም ማለት ነው ተብሎ ሲጠየቁ በባት አሉ። ባቱን አሳያቸው። ከዛ ሁሉም ፕሮስትሪት አደረጉ። ሌሎቹ ደግሞ ለማስመሰል አደረጉ እያለ ይቀጥላል። ስለዚህ ባቱ ብቻ ሳይሆን የተለየው በመጀመሪያ የመጣው ቅርጹ ራሱ እነሱ የሚጠብቁት አይነት ቅርጽ አይደለም ማለት ነው የመጀመሪያው። ኦኬ። ስለዚህ የሚጠብቁት አይነት ቅርጽ አይደለም፣ ሌላ አይነት ቅርጽ ነው። በኋላ ግን ተቅርጹም ባቱን የሚለዩበት ስፔሲፊክ ባት የምትባል የሚያሳያቸው የሚያውቁበት አለ። ስለዚህ አላህ የትኛው ነው ትክክለኛ አሁን ያለበት? በሚያውቁት ነው ያለው ወይንስ በማያውቁት አካል ነው ያለው? በዛ ስለ ሞመንት እኮ ነው እያወራ ያለው በመጀመሪያ እና አሁን እኛ እንደ ምልክት የተሰጠናል አይደል? ለምሳሌ እሱ የሚገኝበት እንትን ማለት ነው። ይሄ እነሱ ተስጠየቁ በባቱ ነው የምናውቀው አሉ። ለምሳሌ በባት እንዲታወቁ መጀመሪያ የተሰጣቸው እንትን አለ ማለት ነው። ፕሪ ሪኩዌስት አለ ማለት ነው። በዚህ መልኩ ነው የምንለየው የሚለውን አንደርስታንዲንግ የተሰጣቸው ነገር አለ ማለት ነው። በዛ ጋይዳንስ መሰረት ነው በባቱ ነው የምንለየው አሉት። ስለዚህ እንትን ዋናው ፎርም እንደዛ ነው። እነሱን ለመፈተን ሜይ ቢ ደግሞ በሌላ ፎርም አፕር አድርጎ ይሆናል። ስለዚህ እውነተኛው ማንነቱ በባቱ መልክ መለየቱ ነው ማለት ነው። ሰፈድን አንድ ቃላትን ብዙ ጊዜ ደረስካቶች ኮንፊዝድ ሆነሃል። ምላሽ ላይ እየተረዳሁት ያለሁት ሳውንድ በጣም ቫይብሬት እያደረገ ነው። ሎጂክ ጥያቄ በደንብ ገብቶሃል። መልሱን አድሬስ እንዳላደረግከው ውስጥህ ያውቀዋል። አንድ ነገር ግን ምንድነው እሱ የኔ ጥያቄ? ምክንያቱም አላህ ራሱን እንደ ስስት ይቀያየራል የሚል አቋም ያለህ አይመስለኝም። ፎርሙን ቀይሮ ይሆናል የሚል ተሳስተ ይመስለኛል። ኤኒዌይስ ጥያቄያችን ግልጽ ነው። በሚያውቁትና በማያውቁ ቅርጽ ስለሆነ የትኛው ቅርጽ ላይ ነው አሁን ያለው ነው?
ያ በነገራችን ላይ መጀመሪያ ላይ ይሄኛው የሞመንት ጉዳይ ነው። እፎይ የሰንፍ ላይ ይቀይራል ሰይፈዲን የሞመንት ጉዳይ ነው። የዛ ቅጽበት ላይ ይቀየርባቸዋል ነው እንጂ ቶታል ኤግዚስተንሱ አይደለም። ሰይፈዲን አንዴ እድል ስጠኝ ለኔ። እሺ ለረመዳን ሰጠሁት። እስኪ ረመዳን አይ ቲንክ አካላትም አሉት ብሎ የሚያጸድቅ አይደለም እሱ። ታጸድቃለህ እንዴ ረመዳን? ባት ራሱ አለው ብለህ ታጸድቃለህ? አይደል ነው የምታጸድቅ አይመስለኝም። ረመዳን ቀጥል። እድል ውሰድ ሰይፈዲን። እሺ ሶስት ነገር ነው እዚህ ጋር የተጠቀሰው ከጀምሮ ለማየት የሞከርኩኝ ነበር። ረመዳን ቅድሚያ አላህ እጅ እግር ባት አለው ብለህ ታምናለህ? የማንም አይመስል አላህ አንተ እኛ ያልናቸውን ባትም ሆነ እጅም ሆነ ምንም ነገር እሱን እንደማይመስል ነው ባለፈው ነግሬሃለሁ። እያስደገምከኝ ያለኸው ምንም የማይመስል ማለት ምን ማለት ነው? ኦሬዲ ባት አለው ካልኩኝ እኮ አእምሮ መሳሌ አይቀርም አይደለ? ያ ደግሞ አእምሮዬ ታሮ ማለት ነው። ቆይ አስጨርስልኝ። ቆይ እሺ ችግር የለውም። አንዴ ያ አንዴ ሐሙድ አንዴ ፎይኔቶ ቆይ አንዴ ሐሙድ ቆይ ረመዳን አንዴ ቆይ እዚህ ጋር ባት የሚገለጥበትን አንዴ ፈላ يستطيعون ይሄ ልመልስልህ ነው ወለ አንዴ ባት የተባለው ምንድነው የሚለውን ሁሉ አንዴ እሰማለሁ። ትሰማለህ? እያዘ ነው ትንሽ። አሁን ተመልሳል። ሂድ ረመዳን እሰማለሁ ነው ይሰማል። ያ አሁን አንተ ጥፋት ምንድነው? እሱን ተቀብለህ ሰይፈዲንን ልመልስ ማለት እኮ ነው። የራስን አቋም ይዘህ መመለስ ትችላለህ። አንተ አካላትን አታጸድቅም። ሜታፎሪክ ነው ብለህ ነው የምትቀበለው አይደለ? በቃ ስለዚህ እሱን ተቀብለህ ልትመልስ አትችልም ማለት ነው። የራስን አቋም ይዘህ መመለስ ትችላለህ። ለምን? እሱ ስለሚያጸድቅ ባት የሚለውን ሊትራሊ ኦኬ። ስለዚህ አላህ ባት የለውም ብለህ ነው የምታጸድቀው ማለት ነው። ባት የለውም። እሺ ስለዚህ ባት አለው ብለው የሚያምኑት አሁን ልክ ናቸው ወይም ደግሞ ትክክለኛውን አላህ ነው የሚያምኑት ብለህ ታምናለህ? ልክ ነው ያለው ክርስቲያን ወላሂ አልሄድኩም። መጀመሪያ ረመዳን እዛ ላይ እንግባባ። የሚያምኑ ሰዎች ምን ትላቸዋለን እያልከኝ ያለው ረመዳን አንዴ ያ ሰይፈዲን ጋር ከአቂዳ የሚለያይ በሆኑ ሳለ ለሰይፈዲን ልመልስለት ስላልክ ነው። ሰይፈዲንም ይመልስልኝ ብሎ ወደ አንተ ሲያስተላልፍ ከእሱ ጋር የሚመሳሰል መስሎት። እሺ ሰይፈዲን ይመልስና ይቀጥልና ከዛ እኔ ደግሞ ከሱ በኋላ እቀጥላለሁ። አየ ሂዱ፣ ችግር የለውም። ሰይፈዲን ይሰማል? አለው ያ ረመዳንን እንትን ያልኩት ከአንተ ጋር ስለማይገናኝ ነው። እሱ አለው ብሎ አያምንም ከነ ከድርም አያምንም። ተሰጠ ትቀጥላለህ። ሁሴን በደንብ አስተውል። ከድርም አለ እዚህ ጋር አያምንም። እሱ እንደው ፍጡር ነው። ይሄ እንደዚህ ብሎ የሚያምኑ ሙስሊም አይደሉም ብለው ነው የሚያምነው። ከድርም እዚህ ጋር አለልን። አንድ ጊዜ ነው ይቅርታ ተናግሬ ልመጣ ነው። በአላህ እዚህ የምትገቡ ሙስሊሞች ማለት ነው ለምን ፕሌስ አንዴ ቆይ። ሌሎችን ከመፈረጅ በፊት ምላሹ ካለ ትመልሳለህ። ሐሙዲን መመለስ ትችላለህ ወይንስ ድል ስጠኛ? ቆይ ለምን የንጽጽር መሪዎች ጋር ለምን አንተ አትከራከርም? የማያውቁትን ለምን እያስገባ ለምን ሙስሊሞችን በቃ ማልቀስ ነው ስራችሁ። ቁጭ ብለህ ተምረህ ከዛ በኋላ መልስ እኔ አንዴ ልመልስ። ቀጥል ሁሴን። አይ ቲንክ ሰይፈዲን ፈጥሮላል። ቀጥል
ኦኬ እሺ ኢፎ እዚህ ጋር ስለዚህ እዚህ ጋር ከቨርሱ መረዳት እንደምንችለው እንትን የሞመንት ጉዳይ ነው። በዛች ቅጽበት አላህ Subhanahu Wa Ta'ala እነሱን ወዘር ፎር ቴስት ኦር ብቻ ለማንኛውም ነገር ሊሆን ይችላል። በዛ ቅጽበት እንትኑን አፒሪያንሱን ቀይሮ ከዛ በኋላ አንተ you are not our lord ስሉት ከዛ ኦሪጂናል መጀመሪያ የተነገራቸው ጋይድላይን መሰረት ከዛ በምን ተለዩታላችሁ ሲባሉ እንደውም በሺን ነው ያሉት። ስለዚህ ሺኑን አሳያቸው ፕሮስትሬት አደረጉ ማለት ነው። ስለዚህ ኤክስተርናል ኤግዚስተንሱ በሊተራል ሚኒንጉ ይሆናል ማለት ነው። ሰይፈዲን አሁን በጣም የሚገርም ነገር ነው የተናገርከው። አንደኛ አምላክ ኤሰንሱን ይቀይራል፣ ቅርጹን ይቀይራል አልክ። ስለዚህ ከዛ በኋላ እነሱ አንተ አምላካችን አይደለህም፣ አንተ ጌታችን አይደለህም ማለታቸው ልክ ናቸው ወይስ ልክ አይደሉም? ክርስቲያን ልክ ናቸው። እኔ ልመልስ አንዴ ሰይፈዲን እድል ስለኝ። በጣም ጥሩ። ስለዚህ ጥፋተኛው አላህ ነው ማለት ነው። ኖ እንዴ ልክ ናቸው። ዲን አንዴ እድል ስጠኝ ሰይፈዲን፣ አንዴ እድል ስጠኝ። እድል ይሰጠን። መጀመሪያ አላህ ጂስም አለው ብለህ የምታምን ከሆነ ነው እድሉ የምሰጥ። እንደ ኦኬ ቀጥል። እሺ ቀጥል። እኔ መልሳለሁ። ቀጥል፣ ችግር የለውም። እኔ ሰውን እንትን ማለት አልወድም። አንተ የተሻለ ችግር የለም። እኔም ለማውጣት ብዬ ነው እንትን ስለማደርግ ጀዛሉ ኸይር። ኢፎ እዚህ ጋር እሺ ቀጥል። ቀደሙ ሙስሊሞች ያልከውን ደግሞ ሙስሊሞች ሙሉ አይደለም ሙናፊቅም አለ እዚያ ጋር ሙስሊም ሆኖ አላህ ላይ ደግሞ እንትን ያጋሩት ብዙ እንትን አለ። ሙናፊቅ የሚባል አለ። ሙናፊቅ ማለት ሙስሊም ናቸው ግን አይልም። አንዴ ሐዲሱን ዝቅ አድርግልኝ። ገባኝ አልታዘዝ ያሉት ባይ ኢፎ ሙስሊም ሲባል እኮ አንዴ ሐዲሱን ዝቅ አድርግልኝ። አላህን ብቻ የሚያመልኩት ነው የሚቀሩት። አይ አዳም ገባኝ እኮ ሚስቺቨስ የተባሉት ማይታዘዝ ፕሊዝ ቆይ አንዴ ዝቅ አድርግልኝ ትንሽ። የቱ ጋር ነበር? when there remain only those who used to worship Allah alone አላህን ብቻ የሚያመልኩት ሲቀሩ። ኢፎ ሙናፊቅ ማለት ምን ማለት ነው ታውቃለህ? መጀመሪያ ሙናፊቅን ዲፋይን ላድርግልህ። ሙናፊቅ እኮ በአላህ የሚያመልክ እኮ ነው። ሌላ የሚያመልኩ አጋርነት ሳይሆን ሙናፊቅ ማለት እኮ አላህ የሚያምኑት ነው። ስማኝ አንዴ እኮ ልጨርስ አንዴ። ቆይ ኔትወርክን አስተካከል፣ ኔትወርክን ድምፅን አስተካከል። በሌላም እንደሚያመልኩ ያሉ አድርገን ያስቀመጥከው የሚያጋሩም አሉ ብለህ ስላስቀመጥከው ነው። ለዛ ነው ለምሳሌ መሐመድ አባል አብደላ ያላ ባሪያ ነው፣ ስለሚያጋራ ግን ገነት ይገባል ሙስሊም ነው ብለህ ታምናለህ? ሲተት ነው እሱ ሲተት ነው። ስማኝ ሙናፊቅ ማለት በፈጣሪ የሚያምን ግን አስመሳይ ማለት ነው። ገባ? እሻው ምንድነው ፖይንት ምንድነው? እሻ እኛ አሁን እኮ ያለው አይሽንገራ መጨረሻ መልሴን ልጨርስልህ እኮ ነው። ስማኝ ሙናፊቅ ፓኒክ እንዳደረግ አልገባኝም። ስማኝ አስጨርስኝ አንዴ። ሙስሊም ሲባል በአላህ ያመኑት ሲባል እዛ ላይ ሙናፊቅም እንዳለ እንድታውቅ ነው። ሁለተኛ ደግሞ እዚህ ጋር ሙናፊቅና ሙእሚን ደግሞ እንዲለዩ አዳምጥ። እኔና ሰይፈዲን እኮ ቀደም ደጋግመን እያወራ ነው የለም ብለናል አልንም። እስቲፌስ እንዳሉ ሰይፈዲንም አንብቦት መስገድ እንዳልቻሉ እነኛ በኋላ ለሾፍ ሲሰግዱ እንደነበረ ደጋግመን አንስተነዋል እኮ። ፖይንታችን አለ። እነሱ እኮ ካዲ ናቸው። ኢፉ ካዲ እና ሙናፊቅን አለያ አንዴ ልንገርህ። ሙናፊቅ ምን መሆኑት እንደሆነ ርዕስ ሽፍት አታርግ። በቃ እኛ ፖይንታችን አይደለም እነሱ። እኛ ፖይንታችን ያላ ባት ላይ ነው። ስለ ባቱ ታወራለህ? እሺ ስለ ባቱ አወራለሁ፣ ችግር የለውም አወራለሁ። እሺ ስለ ባቱ አለው ፈጣሪ ባት አለው። ይሄን ሁሉ ሙስሊም እናምናለን። ስለዚህ ኦኬ ባቱን እንዴት ነው በምንድን ነው የሚለዩት? ባቱን ፈጣሪ መሆኑን የምናረጋግጥበት እንትን ነው፣ ማስረጃ ነው። ባት ማለት ምን ማለት ነው? ባት ምንድን ነው ባት? አሁን እሱንም ልናገርልህ በአፍ አውጥቼ እና መቼም በሌላ ነገር አውጥተህ አይደለም አላ ኢፉ ገብቷል። ባት አልገባኝም። ምንድን ነው ባት? እፎይ ጥያቄ ምንድን ነው? ማየር ሚዩት ማወቅ እንችላለን? ጥያቄ ሚዩት አድርግ። ቀጥሉ ሴን። እሺ ልናገር ባቱን ባት ማለት
ተፋ ማለት ነው። ታፋ። አዎ እሺ ታፋ ማለት ምን ማለት ነው? አሁንም እንትን ከዚህ በላይ እንዴት ልበልህ? ተፋ አታውቀውም አንተ? አላውቅም። አንተ አስረዳኝ። ምክንያቱም ያንተን መረዳት ነው የምፈልገው እኔ። እሺ አካል ማለት ነው። አካል ምንድን ነው? እፉ መልሱን አልፈለግከውም እንዴ? የምር በጣም ፈልጌያለሁ። በጣም ደስ ብሎኝ ለመስማት በጉጉት ላይ ነኝ። እና ታዲያ ምንድን ነው? በቃ አካል ማለት ነው። የፈጣሪ አካል ማለት ነው። ኦኬ ፈጣሪ አካል ምኑ ጋር የሚገኝ ነው ያልከው? ምኑ ጋር የሚገኝ? ታፋ። አዎ ኦኬ። ስለዚህ ከላይ ከጆሮ ጋር ከጭንቅላቱ ጋር ወይንም ከደረቱ ጋር የሚገኝ ሳይሆን እግሩ ጋር የሚገኝ ማለት ነው አይደል? እናመሰግናለን። ስለዚህ አላህ እንደኔ ፍጡር እግሬ ጋር የሚገኝ ታፋ አለው ማለት ነው። መልኩ ባይመሳሰልም ይዘቱ ትልቀቱ ባይመሳሰልም እኔ እግር አለኝ፣ ታፋ አለኝ። አላህም እንደኔው ባት አለው፣ እግር አለው ማለት ነው። ቴንክ ዩ ቀጥል። ፈጣሪን ከአንተ ጋር እንዳታስመሳሰል። እሺ ስማኝ ልጨርስልን። ያ ነው ለቆ ያለው የሚያመሳሰልኩት ታውቃለህ እያልክ በግድ ጎትተህ እግሬ ላይ ያመጣኸው ታፋን ያላህን ባት ከኔ እግር ጋር አመሳስለህ ነገርከኝ አንተ ነህ እንጂ ያለው ለዛ ነው። እሺ ስማኝ አንዴ ስማኝ። ባት ምንድን ነው ብዬ ራስ ዲፋይን እንድታደርግ ያደረግኩህ ራስህ እንድትገልጸው ነው። አንተ ግን ምን አደረግ? ባትን እንዴት አታውቅም? እግር ጋር የሚገኝ ታፋ ጋር የሚገኝ ብለህ ራስህ ያስረዳኝ አንተ ነህ። በእኔ እግርና በእኔ ታፋ ያላህን ልክ ነው። ምን ነው አስረድቻለሁ፣ ችግር የለውም። እሺ ስማኝ ራስህን ያመሳሰልከው ነው የሳለው። እዚህ ጋር አንድ ነገር ልጨምርልህ። ፈጣሪ ሱብሃነሁ ወተዓላ እኛ 3 ህግ አለን ፈጣሪ ላይ። እሱን ያለህን ነገር እንላለን፣ እሱ ያላለህን ነገር ደግሞ አንልም። ተፋልኝ ካለ ተፋ አለው። ምን አይነት እንደሆነ ደግሞ እሱን አናውቅም። ይሄንን እንድትረዳ ነው የምፈልገው። ሁለተኛ ነገር ምን አይነት ነው? ቀይ ነው? ጥቁር ነው? ወፍራም ነው? ቀጭን ነው? አልጠየቅኩም እስካሁን ድረስ አልታየም። ስለዚህ በታፋው በባቱ ትለዩታላችሁ አላህን አይደለ? አዎ እንለያለን። አዎ ምክንያቱም ሙእሚንና ሙናፊቁን ለመለየት ሙእሚን ያንን ታፋ ፈጣሪያችን ገልጾ ሲያሳየን ሙእሚኖቹ እንዳሉ ይሰግዳሉ ለሱ፣ ሙናፊቆቹ ደግሞ አይሰግዱም። ምክንያቱም ለዚህ ነው የተፈለገው። መልካም። በመጀመሪያ ግን ባቱን ከመግለጡ በፊት አናውቅህም ብላችሁ ስሉታላችሁ አይደል? አዎ ብለናል። ለምንድን ነው አናውቅህም ያላችሁ? እሺ አንድ ጥያቄ ልጠይቅህ። አምላካችን አይደለህም ያላችሁት ለምንድን ነው? በመጀመሪያ ማስረጃና መረጃ ስላላሳየለን ምንም ነገር ማስረጃ ስለሌለን ማለት ነው። ያለ መታወቂያ ባቱ ነው። ኧረ ወይኔ አንተ እኮ ሰው ነው የምታምልከው። እፎ ናስቲ ወደዚህ ናስቲ ማስረጃና መረጃ ማሳየት ስላልቻለ አላህን አናውቅም። ማስረጃው ምንድን ነው? ያለ ባት ፎቶ ነው። እኛ ቢያንስ ጆሮ መግባት አለበት። መታወቂያ ፎቶ እንኳን ስትነሱ ፊት ነው የሚታየው። አንተ እኮ ሰው ነው ጎበዝ ነህ። ሀቂቀተን ከነሱ ትቻላለህ አንተ። ረመዳን አንድ ሰው መታወቂያ እንኳን አሳይ ሲባል ለመታወቅ ፊቱ መግባት አለበት፣ አይኑ መግባት አለበት። እነኚህ ፓርቶች ነው። ባቱ ነው መታወቂያ፣ መረጃ እና ማስረጃ። ባት ደግሞ ምንድነው ብሎ እግር ጋር የሚገኝ ባት ምንድን ነው መታወቂያ የሚሆነ? የት አይተኸው የምታውቀውን ነው እስኪ ማስረጃ የሆነህ ባቱ። ሌላው ፊቱ ምኑ እጁ መታወቂያ ሳይሆን ባቱ መታወቂያ እንዴት ሊሆን ይችላል? ፊቱን እጁ ምናምን መጥቶ ሲነግርህ አንተ ያልከው። ስማኝ እፎ አንዴ ስማኝ እፎ አንዴ ስማኝ። እኔ የምልህ ማለት ነው አንድ ጥያቄ ልጠይቅህ። ሁሴን ተው በቃ በራስ ተራ ትገባለህ። ቆይ እድሉን እኔ ስለሰጠው እኔ አሪፍ አርጊውሜንት ላይ ነበርኩኝ። ልጨርስና ከዛ ትገባለህ በራስ ምንድን አስበላ እንዴ? ይፈዲ ለኔ ስተኛ ደግሞ ቀጥል። እሺ ማይር በቃ መርሐባ። እኔም አላነሱም፣ ችግር የለውም። እኔ ጠንቅቅ ያልኩ ሙስሊም ነኝ፣ አያሳስባችሁ። እስኪ ቆይ እኔ ልጫላ አስጨርሰው ፈልጌው ነው የገባሁት።
ለኛም እድል ስጠና። ምናልባት አንተ ማስረዳት ትገባላችሁ። ምክንያቱም አንተ ሴቨዲ ለማየት ተወጣ እንዴ ችግር የለውም አይደለም። ምናልባት አንተ ማስረዳት ያልቻልከውን እኔ ላስረዳ እችላለሁ። ችግር የለውም። በመጀመሪያ እኔ ምኑ ጋር ነው ላስረዳ ያልቻልኩት? ቀጥታ እኮ ሐዲሱን እያየሁ ነው እያወራሁት ያለሁት አይደል እንዴ? እሺ እኔ እናንተ በሐሳብ የተለያየን ለምን አሁን ሴፌ ችግር የለውም ተው። ማሂር እኔ ጨርሳለሁ። ችግር የለም። በራሳችሁ ሰዓት ትገባላችሁ። ሰይፈዲን ጨርስ። እፎ እኔ ልግባ ተራ ያልደረሰም አንተም የለውም ብለህ ነው ሰይፈዲን ጨርስ። ከእነሱ ጋር ተቃራኒ ሆንክብን። አንተ ደግሞ አንተ ምን ብለህ ነው የምትረዳው? እሺ ቆይ አንዴ ልስማ። ቀድመህ ስለገባ ስለቆየ ባስ ይገለጥ ነው እንዳታቋርጠኝ። ሁለቱን የጠቀስከውና የቁርአኑን ቨርስም እያንዳንዱን ተረጉምላለሁ። እንዳታቋርጠኝ። የቁርአኑ ቨርስ ቶፒክ አይደለም። እኔ አልገለጽኩም። ክርስቲያን ሶሪ በየበት ቦታ ሐዲሱ ላይ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ይሄን የአላህ ባቱን ሲገጽ ብለው የተናገሩትንና እነዛ አማኞች በያመኑት ሂዱ ተብለው ሙስሊሞቹ ቀርተው ከዛን እነሱ አላህ መተባቸው አንተ ጌታችን አይደለህም ብለው ከዛን ምልክት ሲያሳያቸው ስጁድ ወረዱ የሚለው ነው አይደል ኮንሰፕቱ? እሺ አሁን ምን መሰለ አላህ Subhanahu Wa Ta'ala የሚታወቅበት ባህሪያቶች አሉት። የመለኮታዊ ባህሪያቶች አሉት። የዛን ይሄ ሳቅ እንትን የተባለው ይሄ ሳቅ ማለት ባት የተባለው ነገር እኛ እንደምናስበው ይሄ ባት ሳይሆን መለኮታዊ መገለጥን ሲያሳያቸው ነው። ምን ብሎ ይጠይቃቸዋል? ቆይ አንድ ጊዜ ኖት ላውጣና በቃ እናንተ ኖት ለእያንዳንዱ ዋብዮች የሚያነሱባችሁን ኖት ትዛችኋል። እሺ ማኒፌስት ኦፍ ዳይቪንግ ፓወር ነው የሚገለጥላቸው። መለኮታዊ የሆነ መገለጥ ነው የሚገለጥላቸው እንጂ ይሄ ምንድነው መለኮታዊ መገለጥ? ረመዳን መለኮታዊ መገለጥ ማለት ምን ማለት ነው? በጣም አሪፍ። አላህ ባህሪያቶች አሉት። 99 ስሞች አሉት። ለሱ የሚገባ ባህሪያቶች አሉት። አልሐዩ አልቀዩሙ ስሙን አልጠየቅኩም። ምንድነው እሱ የሚገለጠው ነገር ምንድነው? ከመለኮታዊ ባህሪው ይገለጣል አልክ። እነሱ ለምሳሌ ባቱን መለኮታዊ አካል ብለው ያምናሉ። እነሱ ታውቃለህ፣ ያ መለኮታዊ አካል ይላሉ። አንተ ደግሞ መለኮታዊ ባህሪው ይገለጣል አልክ። ምንድነው? በጣም አሪፍ። መጀመሪያ ሲጠይቃቸው እኔ ጌታችሁ ነኝ ሲል አይደለም ያሉት። እውነተኛ አማኝ ረሽ አያረግም ለምንም ውሳኔ ማለት ነው። ግራውንድድ የሆነ ኖሌጅ ነው ያላቸው which is የአላህን ሲፋ እስከሚያዩ ድረስ ጌታችን ነው አይሉም። ለምሳሌ ደጃል ይመጣል። አሁን በመጨረሻ ጊዜ ደጃል ይመጣና ምሳሌ ሰጠ ነው አቃሉ እንደማይገናኝ ምክንያቱም ካገናኘ ሱራ 675 ነው እንደዚህ አካባቢ ላይ በምንም ምሳሌ አትስጡኝ ያለውን አላህን በደጃል እየመሰልከው ከሆነ ስማማለና ለተፋረ እንዳመሰል ተረጋጋ። አሁን ምንድነው እሱ እያልከኝ ያለው? አማኝ ለምንም ነገር ረሻ አያደርግም፣ ለፍርድም ሆነ ምንም ምናምን። አምላክን በመካድ ላይ ነው እንደ ታዲያ ለፍርድ አይቸኩል የምትለው? ጨርሳል። ቀጥል። እሺ ጌታ ተብሎ አላህ ለፊትና የላከው ነገር አለ። ደጃል አሁን ልመጣል እንዳትመልሰኝ እሺ፣ እመጣልሃለሁ ወደ ሐሳብ። ደጃል አላህ የመቻልን ባህሪ ሰጥቶት የሞተን ይቀሰቅሳል፣ ንፋስን ያዛል፣ ዓለምን ይዞራል። የዛኔ ጌታ ነኝ ብሎ ነው የሚመጣው። የዛኔ አላህ Subhanahu Wa Ta'ala መጀመሪያ ባህሪያቶችን ነግሮናል ለኛ ማለት ነው። ደጃል የሚይዛቸው ከሃዲ ናቸው ብሎ የሚወስዳቸው ወደ እሳት ሲያስገባቸው የሚገቡት ጀነት ነው። ግን የአምላክ ባህሪ ያለው አይተህ ከሆነ እንደነገርኩ ንፋስን ያዛል፣ የሞተ ይቀሰቅሳል። የሞተ የመቀስቀስ ባህሪ ያለው ደግሞ አምላክ ነው፣ ወይ ደግሞ በአምላክ የሚሰጥ ባህሪ ነው እንጂ አምላክ ብቻ ነው ይሄ የመፍጠርና የማንሳት አቅም ያለው። ስለዚህ እኔ መቶ ጌታችን አላህ Subhanahu Wa Ta'ala ጌታችን ነው ሲባል ፊቱን ተቀያይሮ አይደለም። አላህ አይቀያየርም።
አላሁ ዋሂድ ለይሰ ከሚስሊሂ ሸይ እሱን የሚመስል ነገር ምንም የለም፣ የሚቀያየርም አይደለም። ከመቀያየር የሚባል ኮንሰፕት በፊት የነበረ ጌታ መቀያየር የሚባል ኮንሰፕት መጥቶ እሱን አይቀይረውም። የሚቀያየር ነገር የለም። አላህ በፊት የነበረው አላህ አሁንም አለ፣ ወደፊት የሚኖር ነው። ግን መጥቶ እኔ ጌታችሁ ነኝ በሚል ሰዓት አንተ ጌታችን አይደለህም አሉ። ጌታችን አይደለህም ያሉት ረሽ ላለማድረግ እንጂ ከዛ በኋላ ነገሩ ሲሪየስ እንደሆነ ሲገባቸው የአላህ ልዕላዊነት ሲታያቸው የዛኔ ነው ስጁድ ያደረጉት። የዛኔ ስራቸውን ለአላህ ብለው ሳይሆን ዝም ብለው ለሰው ይዩልኝ ይስሙልኝ ሲያረጉት የነበሩት ሰዎች ጀርባቸው ቁሞ ይቀራል፣ ስጁድ ማድረግ አይችሉም። ይሄ ሐዲስ የሚያሳየው እምነትን የአላህን ስራችንን ጥርት አድርገን እንድንሰራ በጣም አድርጎ የሚያሳይ ሐዲስ ነው። ከእንደገና ደግሞ አላህን በራሱ ባህሪ እንጂ ይሄ እኛ በአእምሮአችን በምንስለው ነገር የምንቀበልበት ነገር አይደለም። ትልቁ ሐዲሱ የሚያሳየው ይሄንን ነው። ወደ ቁርአኑ አትግባ አልከኝ እንጂ በሐዲስ በኩል ያለው ይሄንን። መልካም ቁርአኑ ግልጽ ስላልሆነ እሱ ብዙ ምሳሌ አርጊው ማድረግ አልፈልግም። እናንተ እርስ በርሳችሁ እንትን በሉበት። ኤኒዌይስ ሐዲሱ ግን አንተ ካልከው ጋር ይጋጫል። ምክንያቱም አንተ ምን አልክ መሰለህ? ለምሳሌ ደጃልን ባህሪያቱን ነግሮናል፣ እንደዚህ ብሎናል። ስለዚህ እሱ ሲመጣ እንደዚህ የጌታችን አለም እንድንለው ምናምን ብለህ ያነሳኸው ነገር አለ። አላህን አናቅህም ያንጥሉት መቼ ነው? በደንብ አስተውሉ። አላህ ምን ብሏል መሰለህ በቁርአን ውስጥ ሰዎችና አይሚን ጋነምን ከሰዎችና ከጂኒዎች ምንም ካጋንንቶች እሞታታለሁ ብሎ ቃል ኪዳን ገብቷል። ሰዎቹም ደግሞ ጣዖት አምላኪዎቹም ሁሉም ጋነምን ሞልተዋታል፣ ጋነም ገብተዋል ማለት ነው። ስለዚህ የቀሩት ማናቸውን? አላህ የሚያመልኩት ናቸው የቀሩት። ስለዚህ ሰይጣኑ ምን ነው ያለው? ጋነም ነው ያለው። አንድ በል ተመልሻለሁ። እሺ አሁን ሰማለኛ። በደንብ አስተውል። አንደኛ ምንድነው እሱ ያልኩህ አይዶን ነው የቱ ጋር እንደቆምኩ አላውቅም። ሁለተኛው ምንድነው ግን ፍጥረት ከጠፉ በኋላ ነው። አይሚን የፍርድ ቀን ነው። የፍርድ ቀን ደግሞ አላህ ብቻ እንደሚመጣ ይታወቃል። ፕላስ ደግሞ ገና አልሞትክም፣ አሁን ተነግሮሃል እንደዛ እንደሚመጣ። በሌላ መምጣት አይጠበቅበትም። ምን ነገር ነበረብህ? እንዲህ እመጣለሁ ካለ ባህሪው ደጃል ከተነገረ ደጃል እንደምሸሸው አላህም እንደዛው። ዋናው ነገር ግን ምንድነው እሱ ወንድማችን ረመዳን ሚስ ያደረካ ፖይንት አለች። አንተ አምላካችን አይደለህም ብቻ አይደለም ያሉት፣ ሚስ ያደረካ ነጥብ በደንብ አስተውል። አምላካችን አይደለም ብለው ሲሉት ቻሌንጅ አድርጓቸዋል። እሱ አምላካችሁን በምንድን ነው የምታውቁት? ምልክት ጠየቃቸው። በባቱ አሉት። በባቱ ብቻ ብሎ አልቆመም። ባቱን አምጥቶ ገለጠላቸው። ምን አደረገ? ባቱን ገለጠላቸው። ያኔ ስጁድ ወረዱ። ስለዚህ ምልክታቸው ራሱ ባት የምትባል ምልክት አለች። የመጀመሪያው ላይ ባት አላሳየም፣ እዚኛው ላይ ግን ባት አሳየን። ስለዚህ ምልክት የምትባል ነገር አለች። በምን ትለዩታላችሁ? በምንድን ነው የምታውቁት? ያኛውን እንዳያውቁት ያደረጋቸው ምንድነው? ያንን ምልክት ስላላሳያቸው ነው እንጂ ላለመቸኮል የመቸኮል ጉዳይ ሳይሆን የምልክት ጉዳይ ነው። ደግሞም በማያውቁት ቅርጽ ይላል። ያንንም ታሳቢ ያደርግ። ሜቢ ክርስቲያን አለው አይ ዶንት ኖ ምን ያህል እንደተሰማው አላውቅም። አለ ይሰማል እኮ። ኦኬ ረመዳን ሰምተኛል። ከኔ ጋር አልጨረስንም እኮ ገና። እኔ አልጨረስኩም ሀሳቤን አይደለ? ሌላ ሰው መግባት የለበትም።
አይደለ ወይስ በቃ ገባሁት። ቆይ አንዴ እኔ አሪፍ ነገር ማለት አሪፍ ፖይንት ሰጥቼው ልሄድ ነበር። ምንድነው ሳይኑ ያልከኝ ነበረ? ሚስ ያረካት ፖይንት አላህ ባቱን ይገልጥላቸዋል። ከዛን የሚገልጥላቸው ምንድነው? እኔ በባት ማላምን ከሆነ እሺ ምንድነው ነው ጥያቄ አይደለ? እሺ ቀጥል። አንተ ባት አታምንም። አሁን ኦኬ፣ በምንድነው የምታውቁት ሲባሉ ምንድነው ብለው የመለሱት? ሳቅ የሚለው ምንድነው ብለህ ፈታው አንተ። አሁን እንዴት ነው የምታውቀው? አላህ ካልተናገረ እንዴት ነው የምታውቀው ብለሃል አይደለ? ይሰማል? ለይበትን እኔ ነገርኳል። በምንድን ነው የምንለዩት ተብለው ምንድን ነው ያለው? ባት አሉ ብለኸኛል። እኔ ደግሞ ባት አይደለም ፊዚካል ባት አይደለም ብያለሁ አይደለ? ምን ብለህ ነው የተረዳው? ምንድን ነው ብለህ የተረዳው? እሺ አላህ የሚያሳየው መለኮታዊ መገለጥ ነው ብዬ ነግሬሃለሁ። ያ መገለጥ ምንድነው ብለኸኛል። ያ መለኮታዊ መገለጥ ምንድነው? አዎ በጣም አሪፍ። አላህ ምን አለ በቁርአኑ? ስለጠየቀኝ ነው። ወሚን አያቲሂ ኸለቁ ሰማዋቲ ወልአርድ። ይኸውልህ ሰማይና ምድር መፈጠሩ ከአያቱ ነው። እንዳታቋርጠኝ እመጣልሃለሁ። ከአያቱ ያ ማለት የአላህን ጌታነት የሚገልጽ ማንኛውም ነገር አላህ ጌታነቱን የሚገልጽ ማንኛውም ሳይን የአላህ መገለጫ ነው። ማንኛውም ምንድናቸው እነሱ? አንድነት፣ እውቀት፣ ጥበብ። የአላህ ባሪያዎች ብዙ አሉ የሚገለጡበት። በነዛ ሲገለጥላቸው ምንም ነገር ሊያስተነትኑ ይችላሉ። በሌላ አያ ምን አለ? ወፊ አንፉሲኩም አፈላ ቱብሲሩን አለ። በነፍሶቻችሁ አታስተነትኑም እንዴ? ምን ማለት ነው? ነፍሶቻችን አይተን ይሄ ነፍሳችን ማን የፈጠረው ብለን ስናስብ አደ ኢንድ የምናገኘው መልስ አለ። ማን? አላህ። ስለዚህ ይሄ ሳይን ምንድን ነው? የሆነ የተጻፈ ነገር አለ። በቃ በነፍሳችን ብቻ እኛ መፈጠራችን የሆነ ፈጣሪ እንዳለ ነው። ወፊ አንፉሲኩም አፈላ ቱብሲሩን ደግሞ ያወረደው ማን ነው? አላህ Subhanahu Wa Ta'ala ነው። ስለዚህ አላህ ነው ማለት ነው ጌታችን። ስመለስልህ ያ ሳይን ምንድን ነው ያልከኝ፣ ማንኛውም ነገር የአላህን ኤግዚስተንስ የአላህን መኖር የሚያሳይ የሆነ ማንኛውም ምልክት ምን ይባላል? የአላህ መገለጫ ነው። ልክ እኔ አንተ ረመዳን ሱፐርናቹራል ፓወር እያረከው ነው አላህን። አይ ከዛ አከፋው እንጂ አከፋው። ምክንያቱም ረመዳን እንዴት እንዳከፋው ቆይ አንዴ ትረዳዋለህ። ቆይ ረመዳን እንዴት እንዳከፋው ላሳየህ። እንዴት እንዳከፋው ታውቃለህ? ሰዎቹ እንዲያውቁት አላህ ምን ያደርጋል ማለት ነው? መገለጫ ይልካል። ያኔ ይገለጥና ያውቁታል። አላህ ራሱ መጥቶ አናቅህም ያሉት አካል ሌላ የተፈጠረ ነገር ሲያሳያቸው ያውቁታል አላህን እያለን ነው። ኮምፓሬሽኑን ይዩት። አላህ ራሱ ፐርሰኑ መጥቶ አናቅህም ያሉት ከሱ ይልቅ የሆነ ነገር ሌላ ምልክት አሳይቶ በዛ በምልክት ያውቁታል። ምልክቱን ያውቃሉ። አላህን ክደው ምልክቱን ያውቃሉ። የትኛው ነው የከፋው? ፐርሰናል አይታል። እዚህ ጋር ፐርሰኑ መጀመሪያ ላጸድቅልህ አልችልም። ገብቷል? አንዴ በመጀመሪያ አናቅህም ያሉት አላህን አይደል? ቆይ አንዴ አላህን አናቅም ካሉ በኋላ ምልክቱን ያውቁታል እያልከን እኮ ነው። ከአላህ ይልቅ ምልክቱ የተሻለ ሆነ ማለት ነው ለመታወቅ። ለመጀመሪያ ምን እንዳልኩ አናቅህም ያሉት አላህን ነው አይደለም? እሺ ልመለስልህ አይደለ? መጀመሪያ አናቅም ያሉት መጀመሪያ አረሽ ላለማድረግ ነው ብዬሃለሁ። ያ ደግሞ አንተን አይደለም ያልከው። ከዛ ለመቸኮል ነው። አያውን ወሚን አያት ፕሊዝ አማርኛ ተጠቀም ስተወራ ኦዲየንስ በደንብ እንዲገባው። አናቅህም ያሉት አላህን ነው አይደለም? አናቅም ያሉት አላህን ነው። ቴንክ ዩ። እሺ በኋላ ያውቃሉ ያልከው በምልክቱ ነው አይደለ? ስለዚህ አላህን አናቅም ብለው በምልክት ያውቁታል። እሺ አከፋኸው። እንዴት አከፋሁት? በሎ አላህን ካላህ ይልቅ የሆነ ድርጊት ነው የምታውቀው ማለት ነው። የተፈጠረው የፍጡር ነገር ነው። ስለዚህ አሁን ላይ ሲጀመር አሁን ለራሱ አላህን የምናውቀው በምንድን ነው? አሁን ላይ ለራሱ ይዛኔ አሁን ለራሱ በምንድን ነው የምናውቀው? የምናውቀው እኮ በፈጣሪነቱ ነው አይደለ? አሁን የምናውቀው ራሱ በምልክት እኮ ነው። በምልክት ነው አሁን የምናውቀው። ታውቃለህ አይደል? እንጂ አይተነው አይደለም። ጋበዝ ልመልስልህ።
አሁን አላህን ስላላወቅከው ስላላየኸው ነው። ያኔ ግን አላህ ቀርቦልህ ነው ምክደው። አላህ ቀርቦልህ አላቅህም ብለህ ትክደዋለህ። ተሱ ይልቅ ፍጡር የሆነውን ነገር አውቀህ ትሰግድለታለህ። አክፍተኸዋል። እኔስ ማየት ማሄር ቀጥልስትን አንዴ ረመዳን በጣም ብዙ አዳመጥናቸው። ረመዳን መርሐባ ትቀጥላለህ። ከድር አስበላህ ትቀጥላለህ። ከድር ቆይ የእናንተን የተሻለ አርጉመንት ነበረ። እናንተም ግን አይ ዶንት ኖ ማሄር እንትና ረመዳን የተጠቀመበት ብዙም ሎጂኩ አልተመቸኝም። ለዛ ነው ከድር ሜይ ቢ የተሻለውን እዛ ከመጣ ሰማለኝ። ማሄር ቀጥል። ጠይብ ቀጥል። አንተ ምንድን ነበር? ኦኬ ባት የሚገለጥበት የሚለውን አዲስ ክፍል ታውቀዋለህ? ቁርአኑን ታውቀዋለህ? አውቀዋለሁ። የማን ባት ነው የሚገለጥ? የውም ዩክሸፉ አን ሳቂን ባት በተገለጠማ ጊዜ ይላል አላህ ሱብሓነሁ ወተዓላ። በመጀመሪያ ወደዚህ ርዕስ ከመግባታችን በፊት አላህ ሱብሓነሁ ወተዓላ ቁርአን ላይ ያስቀመጠልን ነገር አለ። ያን መያዝ መመልከት ይገባሃል። እሱ ምንድን ነው? ማንንም አይመስልም። ተስማምተናል። አዳምጥ። እኔ ነኝ የማወራው፣ አንተ አዳምጥ። እኔ መላሽ ነኝ። አልተወለደም፣ ማንንም አይመስልም። አሁን ቶፒኩ ላይ ገባ። ባቱ ላይ አዳምጥ። አላህ ሱብሓነሁ ወተዓላ ማንንም አይመስልም፣ ከማንም ጋር አይመሳሰልም። ፍጡር ነው እያልክ እየሰማው ስለሆነ ነው። ቀጥል። እሺ ጥያቄ ምንድን ነው? ያን ጥያቄ ላይ ግባ። ከዚህ ውጭ ቴክኖሎጂ እና ሌላችሁ ስለማውቅ እኮ ነው። ጥያቄ ለመከተላለሁ። አብሬ አብሽር። እሺ የቁርአኑ ላይ ባት ሲገለጥ የተባለው ለማን ነው ብለናል? የምታምነው ለማን ነው ማለት? አላህ ሱብሓነሁ ወተዓላ ባት አለው። የሊቁ ቢጀላሊህ በልቅናው የሚገባ የሆነ ባት አለው። ልክ እጅ እንዳለው ከሌሎች እጅ ጋር እንዳላመሳሰል ነው። ሱረቱ ቀለም ላይ ያለው ባት ሲገለጥ ተብሎ የተባለው የአላህ ባት ነው የሚገለጠው ማለት ነው። አዎ አላህ ሱብሓነሁ ወተዓላ የአላህ ባት ይገለጻል የውመል ቂያማ የሊቁ ቢጀላሊህ ልቅናውን በተገባ። መልካም ፎር ሴክ ኦፍ አርጉመንት ብዙም እዚህ ላይ አርጊው አላደርግህም፣ ግን እንዲሁ ለጀነራል እውቀት ማወቅ ስለፈለግኩ ነው። ቀጥል። አንድ ተፍሲር የአላህ ባት ነው የሚገለጠው ብሎ ያላለ ማን አለ? እስኪ ሞልቶ እሱም የቁርአን ክፍል ፈሰረ ተፍሲር የአላህ ባት ነው ብሎ የተናገረ ሙፈሲር ያ ይሄንን አሁን የጠቀስከውን የቁርአን ክፍል ሱረቱ ቀለም ላይ ያለውን 42ኛውን አያ የአላህ ባት ነው የሚገለጠው ብሎ የፈሰረ ሙፈሲር አለ? ሙፈሲር አመጥልሃለሁ። ሐዲስ ራሱ አመጥልሃለሁ። ሐዲስ ራሱ ሐዲሱን ተወውና ይሄንን የቁርአን ክፍል ሙፈሲር ባት ነው ሐዲስ አለ እያልኩ ሙፈሲር ትለኛለህ እንዴ? ሙፈሲርማ ነፍ አለ ሐዲስ ካለ ማለት ነው። ምክንያቱም ቁርአን በሐዲስ ይፈሰራል፣ ሐዲስ በቁርአን ይፈሰራል። ስለዚህ ስለዚህ ነበር ለማወቅ ነው። ኤኒዌይስ ይሄ ክፍል አብዛኞቹ ሙፈሲሮች ለአላህ ብለው አልሰጡትም። ቁጣውን ምናምን ብለው ነው የፈቱት። ቁጣው ሲገለጥ ብለው ነው እንጂ የፈቱት ባቱ ሲገልጥ ብለው አይደለም። አውጣ ማስረጃ። አብዛኛው ሙፈሲሮች ለማለታቸው ማስረጃ አምጣ። አብዛኛው ሙፈሲሮች ብለዋል። ተረጋጋ እኮ አይደለም። እኔ እናንተ የምንወያየው በማስረጃ ነው አይደል? መተማመን አይደለም። ያ ከሆነ የምትናገረው በማስረጃ። ለምሳሌ ኢብን ከሲር ምን ብሎ ነው የፈሰረው? ለምሳሌ ኢብን ከሲር ኢብን አባስ ልጠቅስ ትችላለህ፣ ግን አብዛኛው ሙፈሲር እንዲህ ብሏል ያለ አስቀምጥልኝ ነው እያልኩ ያለው። ለምሳሌ አንድ ሰው የለም ማለት ነው። ብዙ ጊዜ ደጋግማችሁ የምትጠቅሱት ኢብን ከሲር። እንደዚህ እናድርግ፣ እኛም አንድ እንጠቅሳለን፣ አንተም ትጠቅሳለህ። እንደዛ እያልን እንሂድ። እሺ ኢብን ከሲርን ክፈተው ወደ ሌላ። እኔ አሁን እኮ አዳምጠኝ። እኔ አሁን እኮ አንሽደት አልአምር ጉዳዩ የከፋ ነው የሚል ሙፈሲር የለም እያልኩ አይደለም፣ ግን አብዛኛው ሙፈሲር በዚህ ፈስሯል ብለሃል። ተረጋጋ። አሁን እኮ እኛ ልናሳየ ነው። በቃ ቀጥል ክርስቲያን። አንድ ሁለት አሳየውና እኔ ስጀምር ምን ብዬሃለሁኝ? ፖይንት አይደለም ግን እነማን ናቸው? እስኪ እንትን ብለው የምፈልገው ማስረጃ አብዛኛው ሙፈሲር በዚህ ፈስሮታል የሚል ንግግር ነው። አንድ ጊዜ አብዛኛው የሚባለው እኮ ማስረጃ እያቀረብክ ስትቆጥር ነው። ሉክ ለምሳሌ አሁን እኛ ሁለት እናሳይህ ወይ ሶስት እናሳይህ፣ ችግር የለውም። ሁለት ነው የአብዛኛው ሙፈሲር የምትለው። ሙፈሲር እኮ ከመቶ በላይ ነው። ችግር የለውም። አንተ ከመቶ አንዱን ታመጣለህ፣ እኛ ከመቶ ሶስት እንስጥህ፣ አንተ ከመቶ አንድ አምጣ። እስከዛ ማለት ነው።
ሶ እዚህ ጋር በቃ በጣም ጥሩ። ስለዚህ ኢብን ከሲር ምን ብሎታል? ይሄንን the day when the shin shall be bare laid bare and they shall be called to prostrate themselves ይህ ባት የሚገለጥበትም ከሃዲዎችም ወደ መስገድ የሚጠሩበትን meaning the day of judgment and the horror earthquake trial tests and great matters that will occur during it በቂያማ ቀን የሚፈጠሩ የመሬት መንቀጥቀጥ፣ አስጨናቂ ነገሮች፣ ፈተናዎች፣ ከባድ ነገሮች በሙሉ እነሱ ናቸው። አንድ ኢብን ከሲር ተፍሲር አልጀላላይን ኦኬ ሜንሽን the day when the shank is bared ማለትም ይሄ ባት የሚገለጥበት ሲል an expression denoting the severity of the predicament during the reckoning and the requital on the day of resurrection። ሁለት እንቀጥል። ሶስተኛ ኢብን አባስ on the day when it befalls in the earnest a matter to which they were blind in the life of the world it is also they say this means when the severe the horrific matter is revealed። ሶስት አንተ አሁን ከዚህ ጋር የፈለከውን አንተ ያልከውን አምጣ፣ ከዛ በኋላ ሁለቱን ታስታርቃለህ። ቀጥል። አይ በጣም ብዙ ናቸው። እብኑ ከቲር ጋር መልስልኝ፣ እብኑ ከቲር ጋር መልስልኝ፣ አረበኛውን መልስልኝ። ወደ አረበኛው ታች ከእንግሊዘኛው በታች ኦኬ ምን ይላል? የክሽፉ ረቡና አንሳቂሂ ይኸው የክሽፉ ረቡና ጌታችን ይገልጻል አለ። አንሳቂሂ ባቱን ይገልጻል አለ። ፈየስጁዱ ለሁ ኩሉ ሙእሚኒን ወሙእሚና። ልብ በል ጌታ ምንድነው የሚገልጸው? ባቱን አንሳቂሂ ተውላጠ ስም አለ እዚህ ጋር። ወዴት ነው የሚመለሰው? ወደ አላህ ነው የሚመለሰው። ረቡና ወዳለው ጌታችን ወዳለው። እዚህ ጋር ኢብኑ ከሲር አላህ ሱብሓነሁ ወተዓላ የውመል ቂያማ ባቱን አይገልጽም የሚል ንግግር ተናግረዋል። ሐዲስ አለ እኮ ትክክለኛ ሐዲስ እያለ እዚህ ጋር ኢብኑ ከሲር ማየር ቅድም ምን ብያለሁ? አዲሱን አይደለም ምን ያልኩህ ብያለሁ። ሐዲሱ እንዳላቃለኝ እኮ የቁርአኑ ግን የተለየ ስለሆነ ነው። ቁርአኑ ላይ አላህ የሚላለው የለውም። እሱንማ እኔም እኮ አልካድኩም። ቴንኪው በቃ። ስለዚህ የቁርአኑ ላይ አላህ የሚል ስለሌለው ሙፈሲሮቻችሁ በዚህ መካከል ላይ ምን አለ ማለት ነው? ግጭት አላቸው። የቁርአኑ ላይ ግልጽ አይደለም። ለዛ ነው በሐዲሱ ስትለኝ ሐዲሱ ራሱን የቻለ ነው። ሙፈሲሮች ጋር ግን ይለያል። የሙፈሲሮች የሐዲሱን ካመጡ ምን ይላሉ? አላህ ባቱን ይገልጣል ይላሉ። ቁርአኑን ሲፈስሩ ደግሞ ምን አምጥተዋል? ቁጣ፣ ኃይል እንደዛ እንጂ ልክ እንደ አባሾቹ ነው የሚተረጉሙት እንጂ ባቱን አላህ ይገልጣል ብለው አይደለም። ለምሳሌ ኢማም ጠበሪ ጋም ስትሄድ የብዙ ናሬሽኖችን ያስቀመጠው ምን ብሎ ነው? ቁጣ፣ ኃይል፣ ፍርድን የሚያመለክት ነው ይሄ ክፍል ብሎ ነው የፈሰረው ታላቁ ኢማም ጠበሪ። እና ኢብን ከሲር አሁን ትናንት የመጡት እንኳን ምን ብለዋል? ቁጣን፣ ፍርድን የሚያመለክት ብለውታል። የሐዲስ ቢያመጣም ኢብን ከሲር ማለት ነው። አንድ ናሬሽን ግን ጠበሪ አስቀምጧል። ባት ሲገለጥ ምትል አንድ ናሬሽንም አስቀምጧል። አብዛኛው ናሬሽኑን ያስቀምጠው ግን ምን ብሎ ነው? ቁጣ፣ ፍርድ፣ ኃይልን የሆነ ደግሞ እንትንን የሚመጣበትን ብሎ ነው ያስቀምጠው። ወደ ሐዲሱ መልሰውና ወደ ቶፒኩ መልሰዋል። ቅድም ስጀምር ነው ብዬ ነበር ማሄር ይሄንን ቶፒክ ማስተካከያ መስጠት አለብኝ። መጀመሪያ ያልከው ሌላ፣ አሁን የምትለው ሌላ። ቅድም ያላችሁት የነበረው ባት ብሎ የአላህ ባት ብሎ የፈሰረ ስትለኝ ሐዲስ ራሱ እኮ ቁርአንን ይፈስራል አልኩ። አላህ ባት ለመኖሩ ሐዲስ ብቻ ይበቃናል አልኩ። ሙፈሲሮች በአጠቃላይ ባት አላህ እንዳለው ተለያይተዋል። አዳምጠኝና ታወራለ። ከሙፈሲሮች አላህ ባት የለውም ያለ አለ ማለት ብዙ አለ። አራዚ ለምሳሌ ጠልዞ ነው የሚጥለው። እያደረገ ነው ድምጽ። አራዚ ለምሳሌ ጠልዞ አራግፎ ነው የሚጥላችሁ። ባት አለ የሚሉት ባት ምትሉትን አራዚ እስታክ እያለ ከኔ ነው ወይስ ከማን ነው? ማሂር ይሰማል። እሱን አይ ቲንክ እያስቸገረው ነው መሰለኝ። ኦኬ እኔ እሰማለሁ። ይሰማል።
ቀጥል። እሱ ካልተሰሙ ኦኬ ቀጥልሽ። ኦኬ እሺ ታጋ እንትንም ብሎ ማለት ነው ባት አለው ምናምን በባቱ ሲገለጥ አንተ ጌታችን አይደለም የሚሉት ልክ ነው። ለምን ጌታችን ባት ስለሌለው ሲመጣም እንደዛው ነው የምንለው። እኛ ነው እንደዛ የምንለው። ለምን ባት ስለሌለው ባት በመጀመሪያ ባት እያወራው ነው እንጂ መሀል ላይ አትግባ። ፈጥር አሁን እኔ አንድ ጥያቄ ብጠይቅ መመለስ አትችልም። ሚውት አድርግና ቁጭ በል። ቆይ ዝም ብለህ ተማር አንተ። ቁዋ ነው ባትም ብለው ቁዋ ወይ ደግሞ ችሎታው ነው የአምላክነት። አሁን እግዚአብሔር የምትለው ማንነቱ ሳይሆን በዛ ቁዋ ነው ወይ ደግሞ ስልጣን። በራስ ሰዓት መናገር ትችላለህ። እያወራሁት ነው። መሀል ላይ አትግባ። ቁዋን ያለ ማስረጃ አለ? ማን ነው ቁዋ ነው ብሎ ይፈሰረ? አንተ ማስረጃ ግለጽ። አንተ እግር ነው ብሎ ማን ነው የፈሰረ? አምጣ። ይሄው ሐዲስ ቡኻሪ ላይ የተጠቀሰ ሐዲስ ነው። ቡኻሪ ላይ የተጠቀሰ ሐዲስ ነው። እግር ነው የሚል አምጣ አልኩ እኮ። እግር አይደለም ቁዋ ነው። ሐዲስ ላይ የተጠቀሰ ነው እያልኩ በግልጽ ቃል የተጠቀሰ ነው። ባቱን አላህ ተዓላ የውመል ቂያማ ይገልጻል ብሎ ቡኻሪ ላይ ተጠቅሷል። ላውጣልህ እንዴ? እሺ ባቱ መቼ ነው የተፈጠረው? እሺ እኔ መቼ ሲፈጠር መቼ ምን አገባኝ እንዴ? አሁን አንተ እያልክ ያለው ባቱን ሳይሆን ቁዋ ነው ብለህ እየፈሰርክ ነው። ቁዋ ነው ለሚለው ማስረጃ ያስፈልጋል። ሐዲስ ላይ የመጣው መቼ ተፈጠረ? ባቱ መቼ ተፈጠረ? መሐላ አትግባ። ሚውት አድርግና ቁጭ በል አንተ። ተማር አንተ መጀመሪያ የማታውቀውን አትበጥብጥ። እሺ እማራለሁ፣ ግን አሁን ሚውት አድርገው ቁጭ በል። ባቱ መቼ ነው የተፈጠረው? መልስ አለክ? ወይኔ ስራ የለም እንዴ? ደንግጧል። በቃ መልስ የላቸውም። እንደዚህ ናቸው እንግዲህ። በቃ አልፈህ ቁጭ በል ተባለ። መመለስ እኮ አልቻልክም። እየጠየቅኩ መመለስ አልቻልክም። አደንግጥ መሰለኝ አልኩት። ጴንጤና መሰለኝ። በቃ አደንግጥ። መልስ ካለ አለ ወይ ደግሞ አንተ እኮ ነው መልስ ልትሰጠኝ የሚገባ። ቁዋ ብለሃላ። ቁዋ ለመባሉ ማስረጃ አምጣልኝ። በቃ አለቀ። ዘጋ ነው እኮ ርዕሱ። ቁዋ ካልክ ኃይል ካልክ አምጣ ማስረጃ። ከሌለ አይደለም እግር ነው ካልክ አንተ ማስረጃ አምጣ። እግር ነው ካልክ ቡኻሪ ላይ የተጠቀሰ ሐዲስ ነው እያልኩ ማስረጃ አንጣ ይለኛል። አላህ የውመል ቂያማ ባቱን ይገልጻል ይላል በትክክለኛ አረበኛ ቋንቋ። እግር ነው የሚል አምጣ አልኩህ እኮ አንተ። አሁን እግር ነው መቼ ተፈጠረ የሚለውን አምጣልኝና ላምጣልኝ። ባት እያልኩ አሰማኝ። ቡኻሪ ላይ የተጠቀሰ ትክክለኛ ሐዲስ ነው አልኩ። ሐዲሱን ላሳይ። ባቱ መቼ ተፈጠረ? እሺ ባቱ መቼ ተፈጥሮ ነው? አምጣ ማስረጃ። ኦኬ እሺ ቡኻሪ ላይ አላህ ተዓላ የውመል ቂያማ ባቱን ይገልጻል የሚል ካመጣው አንተ ትቀበላለህ? የለውም ባት የለውም። አልቀበልም። ባት ፍጡር ነገር ነው። የምንራመድበት ሆነ ማስረጃ አምጣልኝ ለምን ትላለህ? ሚውት አድርገው ቁጭ አትልም? የምንራመድበት ፍጡር ነው አልኩህ እኮ። ባት ነኝ ያለሁት እንጂ አምላክ ባት ካለው ከኔ ጋር ምን ተለያየ? እንኳን ያንተ እግር ከአላህ ጋር ሊመስል ያንተ እግርና የዝሆን እግር አንድ አይደለም። ገብቶሃል? እግር ነው። ውሸታም እግር ነው። ይለያል፣ ግን ውፍረቱ ይለያል። እግር ነው። አያ እንግዳው በርባሪ ዝሆን እግር ጋር ይደኖር። ሚውት አድርገው አሁን መልስ የለህም። አደንግጥ። ውፍረት በእርግጥ የዞን ይበልጠኛል፣ ግን እግር ነው። አንተ ልትወያይ ካልመጣ ለምን እዚህ ትረብሻለህ? በቃ ሚውት አድርግና እኛ እንወያይበት። ለምን ታጭበረብራለህ? ለምን ዞን የዞንም የዝንብም ሆነ እግር ነው አይደለ እንዴ? ማህርታው ከፎጃ አውራ ሲጀመር ኸድር የገባው በሙስሊም ሲጀመር ይሄ ፖለቲካ ነው የሚሰራው። ይሄ ልጅ ኸድር የሚመጣበት ምክንያት ነው አይገባኝም። ሁሌ ወላሂ ምረኝ የሆነ ተልኮም አለ ይሄ ልጅ። السلام عليكم ورحمة الله وبركاته جميعا ወንድሞች አንዴ ፓራፍሬዝ አድርገው ክርስቲያን ቶፒኩንና እግር አንዴ ወንድማችን እኔም አንድ ማምነው ነገር አለ። እግር ነው፣ በመጠንና በሳይዝ ሊለያይ ይችላል። ነገር ግን አዋሽ ከድርም ቅድም ያልከው ቅዋ ነው የሚለውም ዲስማሽ ቅዋ ምንድን ነው? በራሱ የሚገለጥ ነው ወይ ወይንም ደግሞ የሚታወቅ ነው ወይ? ቅዋስ የሚታወቅ ነገር ነው? ቅዋ ማለት አይል ማለት ነው ወይ ደግሞ የጌታችን ቁጣ ነገር ነው እንዴ? አይታይም። እና ታዲያ እነሱ እኮ በሱ እኮ እሱን አይተው እኮ ነው የሚያውቁት። ወይ እግር ከሆነ ማለት ነው እነሱ ነው የሚያውቁት፣ እኛ እናቅም። በእግር አንድ ጥያቄ አንተ ራስህ የምታውቀው እኮ ነው። ሙስሊሞች የሚያውቁት ነው አይደል? በቁጣ በእግር አይልም። እሱንም አንተንም አንድ ጥያቄ፣ እግር ከሆነ አላህ ቁርአን ላይ እኔን የሚመስለኝ ምንም የለም ብሎ ማስቀመጡ ጥቅሙ ምንድን ነው? ማለት ይሄን አትቀበሉትም? መልካም። እኔን የሚመስለኝ የለም የሚለው አሁን እንደ እንትን ይለያያል። አሁን እንደ ከድር ከሆነ እኔ የሚመስለኝ የለም ብሏልና እጅም እግርም ባትም የለውም ብሎ ያምናል። እንዳንተ ከሆነ ደግሞ
እግር ስትል ራሱ በስም አመሳሰልክ። እግር በሚለው ባት በሚለው አመሳሰልክ። ሁለቱም ማስረጃ አለኝ እኔ። ቆይ አዳምጣ። ባት በሚለው አመሳሰልክ ራስህ። ቅድም ወንድምህን አይ ቲንክ ማንኛው ነው እየጠየኩ ነው። ባት ምንድን ነው ስለው እንዴት ባት አታውቅም አለኝ። ምንድን ነው አላውቅም፣ አስረዳኝ። ባት ምንድን ነው? ያላ ባት ማለት ያላ ምንድን ነው አስረዳኝ ስለው ባት ማለት ከእግርህ ጋር ያለው እግርህ ጋር የሚገኘው አካል ነው አለኝ። ኦኬ ያላ ባት ማለት እንደዛ ነው? አዎ which means ራስ አመሳሰልከው። አየህ ባት ስትል እግር ጋር የሚገኝ ተታፋ ዝቅ ብሎ መሆኑን ስትናገር በራስ ምን እያደረግከው ነው? መገኛውን አትሊስት እያመሳሰልክ ነው። ባት በሚል ስም እያመሳሰልክ ነው። መጠኑ፣ ሳይዙ፣ መልኩ፣ ትልቀቱ እሱ ፖይንታችን አይደለም። ለምሳሌ ቁርአን ቢጤዋን አንጡ እስቲ አምሳያ የለውም ይላል። አምሳያ የሌለው በቃ አላህ ብቻ ነው ብላ አታስብ። ቁርአን ራሱ አምሳያ ስለሌለው፣ ስለዚህ ቁርአን ምንድነው? ፈጣሪ ነው። የሰሙት ድንጋይ አምሳያ የለውም። በቁርአን ውስጥ ህዝቦች አሉ አምሳያ የሌላቸው የተባለ አለ። የስ ቃሏን ብቻ እንሰንጥቃ ካልን ማለት ነው። ስለዚህ አምሳያ የለውም። ኦኬ ክፍሉ ሱራ 42 11 ላይ ሰዎችን ጥንድ አድርጎ በእንስሳት እናንትን ጥንድ አደረገ፣ በዛ ያበዛችኋል። እርሱ ቢጤል አምሳያ የለውም። ሶሪ ሰሚው ተመልካቹ ነው። በመጀመሪያ ደረጃ ይሄ ክፍል ችግር ያለበት ክፍል ነው። ችግሩን ለጊዜው ልተወና ብዙ ማጣቁ ስለማስሩ እሺ ቢጤ የለውም አምሳያ የለውም የተባለው ለምንድን ነው? እሱ እነኛ ፔር ናቸው። በፔር መጣ እነኛ በምን ሊላችሁ ሊያበዛችሁ በጥንድ አመጣው። ክፍሉ 42 11 ላይ ርዕስ አለቀኩም እዛው ላይ። አላህ ግን ምንድነው? ፔር አይደለም ነው። ሁለት ጥንድ አይደለም፣ ሚስት የለውም ነው። ለአዳም ሚስት አለው፣ ወንድና ሴት አድርጎ ፈጠራቸው፣ በዛ ያበዛቸዋል። አላህ አምሳያ የለውም፣ ሰሚው ተመልካቹ ነው አለ። ሰሚው ተመልካቹ ነው፣ እኛም ሰሚ ነን፣ ተመልካች ነን። በመጠን በሳይዝ ልንለያይ እንችላለን። እሱም በጆሮ ይሰማል፣ እኔም በጆሮ እሰማለሁ። እሱ በአይን ይሰማል፣ እኔም በአይን ያለው ልዩነቱ የመጠን ጉዳይ ይሆናል ማለት ነው። እዛ ክፍል ላይ የተለየው ምንድን ነው? እነኛዎቹ የሚበዙበት በሚስትና በወንድ ነው። አላህ ሚስት የለውም ሚል ነው የሚያስጨብጠው ክፍሉ፣ አምሳያ የለውም የሚለው ማለት ነው። ስለዚህ በመጠን ልንለያይ እንችላለን፣ በኳሊቲ እና በኳንቲቲ ልንለያይ እንችላለን። ባት በሚለው አካል ግን በስም አንድ ነን። ያ ባቱ ጆሮ ላይ አይደለም ያለው አይደል? ባቱ ጆሮ አይደለም። ባቱ ምንድን ነው? እግሩ ጋር ያለ ነው። የኔም ባቴ ጆሮ ላይ አይደለም ያለው፣ ወይም ሆዴ ውስጥ አፌ ውስጥ አይደለም ያለው፣ እግሬ ላይ ያለ ነው። ስትራክቸራሊ አትሊስት ተመሳሳይ ነን። ከዛ በመልክ በሳይዝ በመጠን ልንለያይ እንችላለን። ኦኬ እሺ፣ አሁን አንተ አላህ ባት አለው እያልከኝ ነው። አንተ ምንድን ነው የለውም ብለህ ነው የምታምነው? እግር አለው እያልከኝ ነው። ኦኬ አንተ በእኛ ላይ የምታነሳው ጥያቄ ምንድን ነው? ማለቴ እግዚአብሔርም እኮ እግር አለው። ጥቅስ አመጥልሃለሁ ከፈለክ። ኦኬ ስለዚህ እንደዛ ነው ምላሹ። ስለዚህ ዋን ቱ ዋን እንሁን በቃ። አንተ ጋርም አለ እኔ ጋርም አለ ነው መልሱ። ነው አይደለም? ይሄ ርዕስ ያነሳበት ምክንያት ምንድን ነው? አላህ ባት አለው። እሺ ምን ይሁን ከዛ? ማለቴ ምድር የተፈለገው ከዚህ ርዕስ ፋይናሊ ምንድነው እሱ መልስ ማለት ነው። ምንም ዲፌንድ ማድረግ አልችልም። ስለዚህ አንተ ጋር የተጠቀሰ ነገር አለ እንደዚህ ብዬ ቢያንስ ያቀዘቀዘ አንተ ራስን ርዕስ ያስቀየርከው። እኔማ አትቀይር እያልኩ ነበር። ርዕሱን መቀጠል እንችላለን ካቆምንበት። ኦኬ እንደዛ ከሆነ በመሀል ላይ ፈጥሮ የሚባለው አይግባን። እናንተን ቀጥል ካቆምንበት። ቀጥል፣ ባቱ ላይ ቀጥል። ኦኬ እና ስለ ባቱ ስናወራ አብዛኛው ሙፈሲሮች እንዲህ ብለዋል ብለኛል። አብዛኛው ላልከው ማስረጃ ላመጣ አዲሱ ላይ ግባ። አዲሱ ላይ ማስረጃ ማምጣት አልቻልክም። እንቀጥል። አሳየህ እኮ ምን ማምጣት አልቻልክም። አላመጣም። አብዛኛው ብለሃል፣ አብዛኛው ሙፈሲር ብለሃል። ማስረጃ ማምጣት አልቻልክም። አንተ 2-3 አመጣ ማለት በቃ ተቂያን ቤት አትስራ። 2-3 አመጣ ማለት 3 ተሰጠ አይደለ? ተጠባሪ ጋር 4 አለ፣ ሌሎችም አሉ። ክፍሉ ላይ ቁጣን ፍርድን የሚመለከት ነው የሚሉ ሀዲሱ ላይ ደግሞ ለአላህ የሚደግፍ ነው። አይምን አላህ ባቱን ይገልጣል የሚለውን የሚያስይዝ ነው። ሁለቱንም ምን ያስቀምጫለሁ እኔ ሚስር ሪፕሬዘንት አድርጌ ሰዎችን ማወራ አይነት ሰው አይደለሁ። አርጉመንቴን ሳስቀምጥ እውነት አለ የተመሰርቼ መጽሐፉ የሚለው ላይ ተመስርቼ ነው። ቁርአኑ ላይ አርጊው አላደርግም ብዬ ቅድም ስጀምር የሰማችሁት ለምንድን ነው? እሱ ቁርአኑ ላይ ስም አልጠቀሰም። የአላህ ባት ነው የሰዎች ባት ነው የሚገለጠው ብሎ አላለም።
ባት የሚገለጥበት ቀን ሰጋጆች ወደ መስገድ የሚጠሩበት የማይችሉበት ቀንን አስታውስ ነው የሚለው። የማን ባት እንደሚገለጥ ስላልተናገረ እዛ ላይ ለምን እከራከራለሁ? ያለ አይደለም ብትለኝ መፍትሄ ነው። ሐዲሱ ግን የጌታችሁ ስለሚል ሐዲሱ ላይ አድርገው እያደረግን ነው። ቁርአኑን ስጠይቅም ምን ብዬ ነው የጀመርኩ? ካስታወስክ እስቲ በደንብ አስታውሰው። ለጀነራል እውቀት ነው፣ ለማወቅ ፈልጌ ነው። አላህ ባቱን ይገልጣል ብለው የፈሰሩ ሰዎች እነማን ናቸው? ይሄንን ለአርጉመንት ሳይሆን የምጠይቅህ አልኩህ። አሚር ማሄር የማስታወስ ችሎታ ደከም ያለ ከሆነ ዩቱብ ላይ ግባና አዳምጠው። ይሄንን የምጠይቅህ ለመወያይ አይደለም። ግን ባት ያላ ባት ነው ብለው የፈሰሩ እነማን ናቸው ብዬ ጠየቁ ማለት ነው። አብዛኞቹን ስላየዋቸው አውቀዋለሁ፣ ምን ብለው እንደፈሰሩት አውቀዋለሁ። ግን በዛ ውስጥ ደግሞ እንዴት ነው የሚረዱት ሙፈሲሮቹ ዛሬ ያላቸው ልዩነቶችን ማወቅ ስለፈለግኩ ነው። አሁን ቶፒኩ ላይ ሐዲሱ ላይ ፓራፍሬዝ አድርገው ክርስቲያን ሐዲሱ ላይ ስቲክ እናርግ። ምክንያቱም ጥያቄው ያለው ሐዲሱ ላይ ስለሆነ ማለት ነው። ኤክስፕሊሲትሊ የተቀመጠው ባት ያላህ ባት ተብሎ የተቀመጠው ሐዲሱ ላይ ስለሆነ ማለት ነው። አሁን ከድርን ተወት እናርገውና ሜቢ ማሂር እሱ ላይ መቀጠል ትችላለህ። ማሂር እየሰማሁ ነው። ያ ኦኬ። ስለዚህ አላህ ስንት ባት ነው ያለው? እስኪ መጀመሪያ ባት ማለት ምን ማለት ነው? መጀመሪያ ከዛን ጀምር። ባት ማለት ምን ማለት ነው? ያ የሚታወቀው ባት ምን አይነት እንደሆነ አናውቅም። የሚታወቀው ማለት ባት ስንል የሚታወቅ ባት ነው። ምን አይነት ባት ነው ስለሚለው አናውቅም። ኢማም ማሊክ ብለዋል። ያላህ ባት ምንድን ነው ያለ? የአላህ ባት ምንድን ነው? ምን እንደሆነ አናውቅም። ምን አይነት እንደሆነ አናውቅም። መልኩን አልጠየቅንም እኛ። ምንድን ነው ያለ? ባት ነው። ባት የሚታወቀው ባት እኛ ጋር ያለው ባት ራሱ ሳይሆን አላህ የራሱን የመሰለው የራሱ የሆነ ባት አለው። ይሄ ነው በቃ የምናምንበት። ከዛ ውጭ ምንም አንናገርም። ኢማም ማሊክ ምን ብለዋል? አዳምጥ። ኢማም ማሊክ ምን ብለዋል? አልከይፍ መጅሁል ብለዋል። እንዴት እንደሆነ መጠየቅ የሚታወቅ ነገር አይደለም። መጠየቁ ደግሞ ራሱ ቢዳ ነው ብለን የጠየቅነው። ምን አይነት ነው? ቅድም ሲጠይቅ ነበር ክርስቲያን ሰምቼዋለሁ። ገና አልጠየቅንም። እሱን እንጠይቃለን። እሱ ነው ተኝቶ ነው ቆሞ ነው ምን ብለን አልጠየቅንም። ምንድን ነው ነው ገና ባት ምንድን ነው? የሚታወቅ ባት ነው። ባት አላህ የራሱን የመሰለ የሆነ ባት አለው። አላወቅንም እኮ ምንድን ነው እያልን ምንድን ነው ማለት ነው? ባት ምንድን ነው? አንተ ባት ምንድን ነው? ዲፋይን አድርግልኝ። እኔም ኦኬ፣ እኔ ዲፋይን በማድረገው ትስማማለህ? ኖ አድርግልኝ ልስማ። ከዛን እኔን ደግሞ እኔ እስከማውቀው ድረስ ስለ እኔ ባት ከጠየቀኝ ባት ማለት ከጉልበት በታች ያለው በኋላ በኩል ያለው የእግርህ ክፍል ነው። በቃ አየህ፣ አንተ ዲፋይን ማድረግ ትችላለህ። ይሄ ደግሞ ዲፋይን አልተደረገም ቁርአን ላይ። ስለዚህ የጸደቀውን ማጽደቅ ብቻ ነው እኛ የምንችለው። ስለዚህ አላህ ባት ስትል ምንድን ነው? ምን እያልክ ነው? እሺ ያላህ ባት ስትል ባት ብለን ነው የምናጸድቀው። ምንድን ነው እሱ? ምን እንደሆነ አናውቅም። ምን አይነት እንደሆነ ምን እንደሆነ አናውቅም። ከስጋ ጋር የተያያዘ ነው። አሁን አንተ ባትን ዲፋይን ስታደርገው ኦኬ፣ ቅንድቡ ላይ ሊሆን ይችላል ወይንስ እግሩ ላይ ነው ያለው? አናውቅም። ኦኬ፣ እላው ላይ የተጣበቀ ነው ወይንስ ያልተያያዘ ነው? አናውቅም። አልተጠቀሰም። ያልተጠቀሰ ነገር አንናገርም። ስለዚህ ለየብቻ የተቀመጠም ሊሆን ይችላል ወይንም እሱ ላይ የተጣበቀም ሊሆን ይችላል ማለት ነው። ምሳሌ አሁን ኢየሱስ ብብት አለው፣ ቅንድብ አለው፣ ጠቅስልሃለሁ መጽሐፍ ቅዱስ ላይና ስለዚህ ማይገናኝ ቶፒክ ውስጥ ገባ ማለት ነው። ምን አይነት ነው ንገረኝ። ምን አይነት እኔ ምን አይነት ነው? ቀይ ነው ጥቁር ነው ያላህ ባት ብዬ አላልኩም። ቴንኪው ክርስቶስ በስጋ ስለተገለጠ የባሪያውን መልክ ስለያዘ እጅ እግር ባት አለው። የባሪያውን መልክ ስለያዘ ቆይ አዳምጥ ፕሊዝ፣ ፓኒክ አታደርግ። ምክንያቱም እሱ በስጋ የተገለጠ አምላክ ስለሆነ በስጋ ስለተገለጠ፣ አስቀድሞ ግን እንደዚህ የሚዳሰስ እጅ እግር ባት የሚታይ ያለው አምላክ አይደለም። ነገር ግን በስጋ ስለተገለጠ ያ ስጋዊ መለኮት ሙላት በሰውነቱ ተገልጦ ስላለ መለኮት ግን እንደዚህ እጅ እግር ባት እንደዚህ ተዛ የምታየው አይደለም። በሚታይ ስጋ ግን ተገለጠ ብለን እናምናለን። አይገናኝም። ስለዚህ ምን አለ መሰላችሁ? ባቱን አናቅም። ቴንኪው። ምን ጠየቅኩት እኔ? ባቱ ቅንድቡ ላይ ሊሆን ይችላል፣ እዚህ አይኑ ላይ ሊሆን ይችላል። አይታወቅም። ኦልራይት፣ ማይታወቅ ከሆነ እኔ ለየብቻ ሊሆን ይችላል። አናቅም።
ስለዚህ ባቱ እዛ ጋር ከሆነ በደንብ አስተውሉ። ባቱ እዛ ጋር ከሆነ አይኑ እዚህ ጋር ከሆነ እጁ እዛ ጋር ከሆነ ዋናው አዛዡ አካል የትኛው ይሆናል? ኦኬ፣ ወደ ቅርቢቱ ሰማይ ሲመጣ አይኑ ነው የሚመጣው? ባቱ ነው የሚመጣው? እያወራህ ያለው ስለ አላህ ነው። እያወራህ ያለው ስለ አላህ እንጂ ስለ አንተ አይደለም። ገብቶሃል? አላህ እኮ ስላለ ጠየቁ። ይሄ የምታነሳው ይሄ ሎጂክ ፕሊስ ጠየቅኩ እኮ በደንብ አስተውል። ደጋግሜ የጠየቅኩ ለዛ ነው። የኔማ እግሬ ላይ የተያያዘ ስለሆነ ስቀመጥ አብሮኝ ያለ ስነሳም ላይ ላይ ጆይንት ስላል በጆይንቱ የተያይዞ ይሄዳል። የአላህ ላውሌ ነው የተሰካ ነው ወይንስ ለብቻ ስልህ አናቅም አልከኝ። ስለዚህ ባቱ እዛ ጋ ከሆነ እጁና እግሩ እዛ ጋ ከሆነ ባቱን ወደ ቅርቢቱ ሰማይ መውረድ ሲፈልግ ነይ ባት እንሂድ ብሏት ነው የሚወርደው? ትሰካለች ላውሌ ወይንስ ባቱም ራሱ ኮንሽስ ነው ወይ? ያ ያለው ባቱ ያውቃል ወይ? ባቱ ፍቃድ አለው ወይ? ባቱ ይሰማል ወይ? ባቱ ምክንያቱም ባቱ የቱ ጋር እንዳለም አናቅም ስላልክ ማለት ነው። ምን እንደሆነም አናቅም ስላልክ ማለት ነው። ኦኬሽ እድል ስጠን ደግሞ ለኛ ቀጥል። አሁን አንተ ምሳሌ ይሄን ሎጂክ በእኔና በአንተ መሀል ማንሳት ትችላለህ። ምክንያቱም አንተን የምመስልህ እኔ ያለው የአንተ እግር ከኔ እግር ጋር ይመሳሰላል። ቀጥታ ባይመሳሰልም እግር በመሆን ይመሳሰላል፣ እጅ በመሆን ይመሳሰላል። ይሄን ጥያቄ ማንሳት ትችላለህ። አላህ ግን የኔን የሚመስል ምንም ነገር የለም ብሏል። ስለዚህ የአንተ እግር ከታፋህ ጋር ተሰክቷል። ያ ማለት የአላህ እግር ከታፋው ጋር ተሰክቷል፣ ከባቱ ጋር ተሰክቷል ማለት አይኑ ከቅንጭላቱ ጋር ተሰክቷል ማለት አይደለም። ለምን? እኔ መጀመሪያ ተናግሬያለሁ። ይሄንን አያ ይዘህ ተነሳ ብያለሁ። አላህን የሚመስለው ምንም ነገር የለም። ያንን ካልክ ይሄን ጥያቄ አታነሳም። ይሄን ጥያቄ የምታነሳው ፍጡር በፍጡር መሀል ባለ ጉዳይ ነው። እንዴት ነው አንተ አላህ የሚመስለው ነገር የለም ምንንም አይመስልም እያልክ ይሄን ጥያቄ የምታነሳው? ታፋው ከእንትኑ ጋር የተያያዘ ነው። ስለዚህ ባይ ዲፎልት ራሱ ምን አደረገ? ኮንፊርም አደረገልን ማለት ነው። አላህ አካላቱ የተነጣጠለ ነው ማለት ነው፣ የተያያዘ አይደለም። የተያያዘ ካልሆነ ደግሞ አላህ አንድ አይደለም ማለት ነው። የአካላት ስብስብ ውጤት ነው ማለት ነው። አላህ እየተረዳኝ አይደለም። እኔ አሁን የተነጣጠለም አይደለም አላልኩም፣ የተያያዘም ነው አላልኩም። ይሄን ሁለቱንም ለማለት አልኩ። አዳምጠኝ እንጂ አጽድቀሃል። ያንን ካጸደቅክ በኋላ ወይን የተያያዘ ነው ወይን የተነጣጠለ ነው። የተያያዘ ካልሆነ የተነጣጠለ ነው። እኛን አይመስልም ባለው መሰረት እኔ የተያያዝኩ ስለሆንኩኝ የራሱ ባለው መሰረት አላህ ደግሞ የተያያዘ አይደለም ማለት ነው። ባቱ እዛ ጋ ነው፣ እጁ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጆሮ እዛ ጋ ነው፣ አይኑ እዛ ጋ ነው። በቃ እንደዚህ የተበታተነ ነው ማለት ነው። ስለዚህ አላህ የስብስብ ውጤት ስም ነው ማለት ነው። አላህ የሚለው የአካላቱ የስብስብ ውጤት ስም ነው፣ ድምር ውጤት ይሆናል ማለት ነው። ስለዚህ የትኛው ነው አምላክስ የሚባለው? ቢቆጠሩ ስንት አካላት ነው ያለው? ስንት አካል ነው ያለው? አላህ ስንት አካል ነው ያለው? ወይ ወደዛ ጥያቄ ከመሄድ በፊት ችግር የለም። ወደዛ ጥያቄ ከመሄድ በፊት አሁን የተነጣጠለ ነው የተያያዘ ነው የምትለውን ጥያቄ የምታነሳው አልኩ አንተ ራስን በፍጡር መልኩ ስላየው ነው። አላህ ፈጣሪ ነው እሱን የሚመስለኝ እኔን የሚመስለኝ የለም ብሎ እኮ ዘግቶልሃል። የተነጣጠለም ነው ብለህ ማሰባችን የተያያዘም ነው ብለህ ማሰባችን ማሄር እኔ እኮ አይደለሁም ያመሳሰርኩት። አንተ ራስህ ባት ምንድን ነው ብዬ ስልህ ራስህ ድፋይን አድርግ ብለኸኝ የእግር ስር የሚገኝ መሆኑን ከነገርከኝ በኋላ ባት ምንድን ነው ስልህ አንተን ባት እጁ ነው። እሺ ሲምፕሊ ባት ማለት እጁ ማለት ነው። ከዛ በፊት ምን ብላል? አሁን ዲፋይን አድርግ ያልኩ አንተ በገለጽከው መልኩ አላህ ነው እያልኩ ሳይሆን አሁን አንተ ስለ ራስ ዲፋይን ስታደርግ ምን አልክ? ከእግሬ በታች ነው ማነው? ከታፋዬ በታች ነው ከእግሬ በላይ ነው ምናምን ብለህ ተናገርካ። አንተ ፍጡር ነህ። አየህ፣ የራስን ዲፋይን ያረከው ፍጡር ነህ። ሌሎች አንተን የሚመስሉ ነገራቶች አሉ፣ ዲፋይን ማድረግ ትችላለህ። ይህ ግን አላህ ፈጣሪ ነው፣ እሱን የሚመስለው ምንም ነገር የለም። እንዲህ ብለህ ከስጋ ጋር የተያያዘ ነው። አሁን እኮ አስቸጋሪ ያደረግከው ምን እንደሆነ ታውቃለህ? ምንድን ነው? ዲፋይን አላደርግም አልከን። ሎክ ደግሞ ትጠቅሰዋለህ። የምትጠቅሰው ስም ደግሞ የምናውቀውን ነገር ነው። እሱም ሐዲስ ላይ የጸደቀ ነው። ሐዲስ ላይ የጸደቀው እናጸድቃለን። ግን ስናጸድቅ ያለ ማለት ይሄ ነው ብለን ያለ መግለጽ ነው። ገብቶሃል? ምክንያቱም እኛ ልናውቀው አንችልም፣ ከእውቀታችን ውጭ ማይሄር። ስለዚህ ዝም ብለህ ሚስጥር ነው ብለህ ያዘው። በቃ ለራስህ ይጠቅማል፣ ለእኔ አይጠቅመኝም። ሚስጥር ነው ይሄ፣ ዒልመል ገይብ ነው፣ የሩቅ እውቀት ነው። እኛ ልናውቀው የምንችለው ጉዳይ አይደለም። ስለዚህ ይሄ ቁርአን እኮ ነው እኮ። እንደዛ ከሆነ ደግሞ ምንድነው እሱ ማይሄር፣ እኔን አርጊው ማድረግ አይጠበቅብህም። ምክንያቱም እኔ ያልኩት
ፕሮባብሊ 50-50 የመሆን እድል አለው ማለት ነው። የሚባል ፕሮባብሊ አላህ ላይ የሚባል የለም። አላህ ላይ ሳይሆን አንተ ላይ እያልኩ ነው። እኔ ያልኩት ነገር ወይን ነው ወይን አይደለም። ከሁለት አንዱ ነው የሚሆነው። ወይን እኔ እንዳልኩት ወይን አይደለም። ሊሆን ይችላል፣ ሊሆንም ይችላል፣ ላይሆንም ይችላል። ይሄንን ግምት መናገር ትችላለህ፣ ግን እያልኩ ያለሁት ይህ ነው ብለህ መፍረድ አትችልም። ስለዚህ ማሄር ምንድነው እሱ ሊሆን የሚችለውን እኔ ስናገር አላህን እየካድክ ነው አይደለ? እየካድክ ነው አይደለም? እንደዛ አይደለም ብለህ እየተከራከርክ አላህን እየካድክ ነው ማለት ነው። እናመሰግናለን። ምንም አይገናኝም። የማይገናኝ ርዕስ ነው እያገናኘ ያለው። ይኸውልህ አሁን አንተ አላህ የተያያዘ ነው የተነጣጠለ ነው ብለህ ማለት ግምት መስጠት ነው፣ የራስን መላምንት መስጠት ትችላለህ። ምክንያቱም ሊሆንም ላይሆንም ይችላል ካልክ ፕሮባቢሊቲው 50-50% ነው። ኦኬ ሊሆን በሚችልበት ስናገር እንደዛ አይደለም አላህ ብለህ ስትከራከር እየካድክ ነው አላህም ማለት ነው። ምንም በነገራችን ላይ እንትኑ አልተሳካም። ግን አሁን እዚህ ጋር በተያያዘ እኔ አንድ ጥያቄ ልጠይቅህ። በቀደም ጀምሮ ጥያቄ ልጠይቅህ እያልኩኝ ነው፣ እስከዛሬ እድል አልሰጠኝም። ከበቀደም ጀምሮ ኑሬ ምንድን ነው የምትለው? ኑሮ ሳይሆን ጠይቅ ቋኔ ኑሬ ሳይሆን ምንድን ነው ያልከው? ሰማለሁ ነኝ ቆይ ለምንድን ነው የሚሸመጥጠን? ትንሽ ነቃ ደንገጥ ብሎ የሚከራከረን ሰው ለምንድን ነው የሚሸመጥጠው? እኔ ሸመጥጥከኝ ማሂር አለል ብዬ ዝም አልኩኝ። እሱንም እየሸመጠጥከው ነው። አንተ እኮ ምንም ተበልተህ እኮ መጨረሻ ላይ የኔን አርጉመንት እኮ ሙሉ አዲስ አንብበህ እኔ ያልኩትን አጽድቀህ እኮ ነው የተቀመጥከው። ምንም አዲስ ነገር ከማምጣት አልቻልክም። እስኪ አንተ ምን ፖይንት አምጥተህ እኔ ምን ብዬ ነው ያጸደቅኩት? ከሌላ ሰው ጋር አገናኝታኝ ነው እንጂ በመጀመሪያ ያኔ እንደውም እድሉን ለማሂር ስጠው ብላኝ ነው የሰጠሁት። ለማሂር ስጠው። አትዋሽ። እኔ ውሸታም በጣም ነው የምጠላው። ሲፈድን አንተ ከበደህና ለሆነ ልጅ ሰጠህ። ማን የሚባል የወጣ ልጅ ሁሴን፣ እኔ ልርዳህ አለ። ለሁሴን ሰጠኸው። ሁሴን ነው ሁሴንን ከአንዳንድ ስጠልዘው ለረመዳን አስተላለፋችሁ። እንደውም ለረመዳን አትስጥ ይቅርብህ፣ ረመዳን ሀዋሽ ነው፣ አካል አያጸድቅም፣ አንተን እንደ ሙስሊም አይቆጥረህም እያልኩህ ኖ ለረመዳን ይሰጥ ብለህ ለረመዳን ሰጠ። በግድ ነው የሰጣችሁት። እኛ በግድ አይደለም የሰጠ ነው። ረመዳን ጋር ሲገባ ረመዳን ደግሞ አካላትን እንዳላፈረሰና እጅ ባት የሚባል ላለ አይጸድቅም ማለት በቃ ከዛም ደግሞ ትንሽ እንደቀጠልክ ከሁሴን ጋር ተስማማችሁና ለማሂር ይሰጥ ሁሴን ሲልህ ተስማምተህ ማሂር ይቀጥላልክ። ሳትችል ስንቴ 3 ሰዎች ፈራረክ፣ ቀያየርክ ማለት ነው። የራስን ሽንፈት ከዛ በኋላ ወደዛ ለምን አትሄድም አንተ? ምንድን ነው ያልቻልኩት? እፎይ ጠየቀኝ። እሺ የነገርኩት አንድ ደቂቃ ብቻ እኔ ውሸታም በጣም የሚያናድደኝ አትዋሹ። ራሳችሁ ናችሁ ሽፍት ያደረጋችሁትና ከሌ ይቀጥል ያልከው ራስ ተስማምተህ ነው። ማሂር ራሳቸው ተነጋግረው አይደለም ለአንተ የሰጡህ። እውነት ለመናገር መጨረሻ ላይ ሸምሰዲን የሚባለው ጋር ተከራክረን ነበር። እንደውም እድል አልሰጠኝም ብሎ ነበር። ለምን ይበቃሃል እያልኩኝ ነበር። ከዛን ሚውት አድርጌ ተቀመጥኩ። አማራጭ ሳጣ መጨረሻ ላይ አንተ አስገባህኝ፣ ተወያየን። ያኛው እንደውም የሚሰጠው እሱ ይቀጥል ከኛ የተሻለ እያለው አልነበረም? አልሰማሁም። አንተም ሸመጠጥከን። ያልሰማሁትን ነገር ሰማሁ እላለሁ። አንተም እየሸመጠጥክ ነው ማለት ነው። ድናይ ልታደርግ ነው። እኔስ አታስወጣኝሽ። ግን ልጠይቅህ አንድ ጥያቄ። ከበቀደም ጀምሮ እንትን ስል ነበር። ከታምና አንተም ዩቱብ ላይ ሂድና አዳምጠውና ነገ ይቅርታ ጠይቅ። ኤኒዌይስ አትዋሹ በተቻላችሁ መጠን። ውሸታም በጣም የሚያናደኝ ነው። ባይዘ 3 ሰዎች የተፈራረቁት በደንብ ወደንስ ይታዘባል። በኋላ እንደውም በቃ ቀጥል አልኩኝ እሱ እንትን ሲል ማለት ነው። ማሂር ይግባ ይቀጥል እየተባለ ረመዳንን ሲያስገቡት እንደውም ረመዳን ላይ እንደውም በደንብ ተከራከርኩላቸው። እንደናንተ አይደለም አቂዳው። ረመዳንና ከድር ከእናንተ ይለያያሉ። ስለዚህ ትጋጫላችሁ ከእነሱ ጋር ከሆነ አካል አያጸድቁም እያልኳቸው ማለት ነው። እፎይ ይሰማል? ወንድም ይሰማል? ቀጥል። ሰላም ነው? ይመስገነው። እሺ ጥያቄው ያው መወያየት አንዳንዴ ጥሩ ነው። ነገር ግን በውይይት ላይ ንዴት ስሜት ወይም ማስወረድ እንደዚህ ከገስት መውረድ ተገቢ ነው ብዬ አላስብም።
እና እዚህ ጋር ከቻልክ ማሄር ብትስብልኝ ከማሄር ጋር ጥያቄ ነበረኝ ማለት ነው። አንተ ቃላት አዘርቅም እሱ ያዘርቃል። ማሄር አለና እሺ ማሄርና ማሄር ወንድሜ ማሄር አይተን ወጥቷል። ምንድነው እሱ ጥያቄ? በቃ እሱ ይምጣና ኢንሻአላህ። ማሄር ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ማሻአላህ ወንድሜ እንዴት ነህ? አልሐምዱሊላህ ማን ነው? አልሐምዱሊላህ ረብል ዓለሚን። ሙዓዝ እባላለሁ ወንድሜ። ረመዳን እንዴት ነው? አልሐምዱሊላህ ማን ነው? እናንተስ ጋር? አልሐምዱሊላህ ረብል ዓለሚን። እሺ በነገራችን ላይ ጥያቄው ቀደም ብዬም እየተከታተልኩት ነበር። አንድ ጥያቄ ሲጠየቅ ቁርአን አታቅርብ ወይም ሐዲስ አታምጣ ተብሎ ለጥያቄ መቅረብ አይችልም። ሲጀመር መሆንም አይችልም። ምክንያቱም እኛ መወሰንም ማስረዳትም ሆነ መረጃችን ማቅረብ የምንችለው ከሐዲስም ከቁርአንም ነው። ሁላችን የምናውቀው ሐቅ ነው ማለት ነው። በዚህ ሁላችን እናምናለን አይደል ማሄር? አኪድ ናም። ስለዚህ ማን ነው ለዚህ ጥያቄ እንድንጠያየቅ የጋበዘን የሚለውን ነገር ልናስቀድም ይገባል። አንደኛ ነገር ማለት ነው። እና በጣም ማዝነው ምንድነው አላህ Subhanahu Wa Ta'ala በሱረቱል ካፊሩን ላይ ጠቅሶታል ስላለው ነገር ማለት ነው። ምንድነው ያማችኝ እኮ ነው እንዴ? ነው አይደለም? አንዴ የቤታችንን ጉድ እዛው እንቻለው ነው አይደለም? ስለምንድን ነው የምታወራው ወንድሜ? እኔ እናንተ ምናልባት ከማሄር ጋር ነው ወደ እፎይ እመጣለሁ። ችግር የለውም። ወደ ቶፒኩ ላይ ማሄር አይደለም በግል ማውራት የምንችለው ካለ እኔ እናንተ በግል እናውራ። ጠይብ የማንም መሳቂያ ባንሆን ጥሩ ነው። ማንም ባናስቅበት። ላላ ምንም የሚያስቅ ነገር የለም። እኔ ወደ ቀጥተኛው መንገድ ልመጣልህ ነው ማለት ነው። ምክንያቱም አንድ የደረቀ ዛፍ ያው እንጨቱን ማሄር በቃ አበባ ወይም የሆነ ነገር ከሱ ነገር አይጠብቅም ማለት ነው። ገባ ማሄር? አሁን ከዚህ ገብቶ ሙስሊም ምንድነው እሱ ፖይንት? ምንድነው ፖይንት? ይጨርስ ሲንስማው። ምንድነው ፖይንት? አልገባኝም። ፖይንቱ ላይ ገባ። ያ ሙአዝ እሺ አየው፣ ምንም ችግር የለው። መጀመሪያ አንድ ነገር ማለት ነው ማዳመጥ አለብን። ሐሳቡን ማስጨርስ ይልመድብህ እፎይ ማለት ነው። ማለት ጥያቄ ስትጠይቅ ሐዲሱ ላይ ማሄርን የምጠይቀው ጥያቄ አለ። ሐዲሱ ላይ እጠይቀዋለሁ፣ ችግር የለውም። እጠይቀዋለሁ። ወደ ጉዳይ ልገባ ነው። እዛ ላይ ከፈለክ መጠየቅ ትችላለህ። እና ማሄር ምክንያቱም ሙአዝ ይሄ የንጽጽር ቤት ስለሆነ ኖርማሊ እሱ የምመክረው ከሆነ በውስጥ አውራው። በቃ ሙአዝ ምንድነው በቃ ያንተ ሐዲሱ ላይ ባወራ ነው ላይ ማሄር ባት አለው ብሎ ያምናል። እነኝን ያጸድቃል። እንደዛ ነው አይደል? የተወያየ ነው። ረሳሁት። አንተ ከማሄር ጋር ያወራሁት ነው። እንደዛ ነው። እሺ ማሄር አወራለሁ። እሺ በውስጥ አወራሁበት ሐዲስ ጋር ግንኙነት ያለ ከሆነ በግል እናወራለን። ችግር የለም። እኔ ከፍትልሃለሁ፣ እንደዋወላለን። ችግር የለም። ግን እፎይ ጋር ጥያቄ ካለ ጠይቅ፣ አዳምጣለሁ። አጥል ሙአዝ ፖይንት ምንም ስላልገባኝ ነው። ስፔሲፊክ ማሄር እሺ ማሄር ካንተ ጋር ፎሎ አድርጋለሁ። በውስጥ እናወራለን ማለት ነው። ሐዲሱ ላይ የተሳሳተው ካለ አርመው ትችላለህ። መርሐባ። ምንም የተሳሳተው ነገር የለም። እሺ አሁን እፎይ ወደ አንተ ልምጣ። እፎይ ሐዲሱ ላይ ነው የሰራውን ሐዲሱ ላይ ናም አላህ Subhanahu Wa Ta'ala ማንም እሱን የሚመስል በሰው ፍጡር ላይ ማለት ነው በአንተ አካል አላህን መወሰን ወይም አላህን ሙሉ በሙሉ በአንተ ሐሳብ አላህን መቅረጽ አትችልም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ሰዎች የሆነ ጥያቄ ስታነሳ የማስጨረስ አቅም ይኖርክ። በዚህ አጋጣሚ ነገር ማለት ነው። ሐዲሱ ላይ ጋር
አይሰማም? ቀጥል፣ ሐዲሱ ላይ ቀጥል። እስካሁን ድረስ አስተያየት ነው የሰጠህ። ምንም የሚጠቅመን ነገር የለም። በትንሹ አስተያየት መስጠት ስለምፈልግ ነው። ምክንያቱም ለአንተ ሐዲስ ማብራራት ያው ደረቅ እንጨት ውሃ አፍስሶ ቅጠል እንደመጠበቅ ነው ማለት ነው። ለአንተ ማለት ጠማሃል። ታውቃለህ፣ እየሰማኝ ነው። በትንሹ 2000 ሙስሊም እያዳመጠ ስለሆነ ምንም ችግር የለውም። ለአንተ ጠማሃል፣ ታውቃለህ፣ ጠማሃል። ረሱል ሰለላሁ ዐለይሂ ወሰለም ሳይቀር የተሳደብክ ሰው ነህ። ስለዚህ ካንተ ጋር ገባኝ እና ካንተ ጋር ምንም ቁርአንም ሆነ ሐዲስ ማስተንተን ወይም ማብራራት አይጠበቅብኝም። ምክንያቱም አንተ ምንም ለምንም አትሆን ነው። ወላሂ በጣም የሚገርም ማለት ነው። እስልምናን ተወውና አዳምጠኝ። እስልምናን ተወውና አማኝ ክርስቲያን ሆንኩ። ሐዲሱ ማብራራት ትችላለህ ሙአዝ? ለውፈይ ማብራራት ስለማልችል ነው እኔ። ምክንያቱም ማይክ ሚውት አድርጋ እና ታዲያ ምን ታደርጋለህ እዚህ? ኦኬ ወንድማችን ቁጭ በልና እኔ እፎይ አንተ ልጠይቅህ ፈቅድልኛል። ኢዘዲን ቀጥል። ቆይ ልጠይቅና ልውጣ። ኢዘዲን ይቀጥል። ምንድን ነው ኢዘዲን ይቀጥል። ቆይ በኋላ እሺ፣ አመሰግናለሁ። ያው እንግዲህ ይህን እንደ ሙስሊም አስተምሮ በቁርአን እና በሐዲስ የተነገረውን ነገር ማመን ግዴታ ነው። የሆነውን ነገር ማነው አላህ ግን በሰው የሚመሰል አይደለም። ባት አለው፣ አዎ ባት አለው፣ ግን ከሰው ልጅ ወይ ከፍጥሯን ወይ ከሆነ ነገር ጋር ልታመሳሰለው የሚችል አይደለም። ባት ምን ማለት ነው? ራሱን የቻለ ባት ምን ማለት ነው? ባት ማለት ምን ማለት ነው? ባት ማለት የአንጉዲ ሰው አገላለጹ የሐዲሱ አገላለጽ ባት ብሎ ሊገልጽ ይችላል፣ ግን የሰው ባት አይደለም። ወይም እኔ የሰው ባት መቸጣኝ ያላ ባት ማለት ምን ማለት ነው? ያላ ባት አለው አላ ስትል ምን እያልክ ነው? እኮ ሰው ነው እያልኩ አይደለም። ባት አለው እኮ ባት ምንድነው? እኔ ባት ምንድነው ነው? ባት ምንድነው? ባትማ ባት ነው። ምንድነው ባት? ያላ ባት ምንድነው? ባት ነው፣ ግን ከሰው ፍጡር ጋር አይመሳሰልም። ሌላ እኔ ይመሳሰላል። በሽጣይ ይመሳሰላል። ምንድነው ባት እኮ? አንተ ባት ማለት ለምን ማወቅ ፈለክ? አንተ ባት እያስረዳኝ ስለሆነ ባት ምን እንደሆነ ላውቅ ነው። እሱንማ ከሰው ልጅ አእምሮ በላይ ነው። ገብቶሃል? ባት ማለት ከሰው ልጅ አእምሮ በላይ ነው ባት ማለት። ስለዚህ ከሰው ልጅ አእምሮ በላይ የሆነውን እንዴት ነው እሱ በባቱ የምታውቁት ታዲያ? አላህን እሱ ፈጣሪ ነው። በቁርአን እንደነገረን አትመራመሩ ብሎናል። ስለዚህ ዝም ማለት ነው። ስለዚህ እሱ ፈጣሪ የነገረን ከመጠን በላይ መመራመር ወደ ውድቀት ይወስዳል። ገብቶሃል? ወደ ጥመት ነው የሚወስድ። ስለዚህ የተነገረን ባት አለው ካለ ባት አለው ከሆነ ስለዚህ ባት አለው አልከን። ባቱ ምን እንደሆነ ግን አታውቅም። ባቱ ሜቢ የሆነ የመቀመጫ ነገርስ ቢሆን ከምንም ነገር እንዳታመሳስሉት ብሏል። እኔ ከምንም ጋር አመሳስላለሁ። ባት የሚባለው ነገር መቀመጫስ ቢሆን መቀመጫውስ ቢሆን ሊሆን አይችልም። ባት ብሎ እንዴት መቀመጫ ይሆናል? አፍንጫ አይን ሊሆን አይችልማ። ምንድነው ሊሆን የሚችለው? እሺ ባት መቀመጫ ካልሆነ ባት እንግዲህ የሰው ልጅ ባት ሳይሆን እሱ የራሱ የሆነ ባት ይኖረዋል እኮ። ምንድነው እሱ? ባትማ ባት ነው። አልተረዳውም። ግን የሰው ልጅ ባት ሳይሆን ወይ የፍጡር ባት አይደለም። አያችሁ፣ ኢማጂን በግድ ጎትቶ ከፍጥረት ጋር እያመሳሰለ ነው አላህን። እኔ እንዳይመሳሰል ምን አልኩት? መቀመጫ ሊሆን ይችላል ስል ኖ ባትማ ባት ነው። አይንም አይደለም እጅም አይደለም መቀመጫም አይደለም። ባትማ ባት ነው፣ እግር ነው እያለኝ ነው እየጎተተው ማለት ነው። አታመሳስለም። ይኸውልህ አንተ ይበላል ይጠጣል፣ እንዳንተ ጎትተህ እያመሳሰልክ ነው። ባት ሌላ ነገር ነው፣ መቀመጫ ሊሆን አይችልም። ባት ነሰሰርሊ ስሙ እንደሚናገረው እግር ነው ግዴታ። ይኸውልህ አሁን አንተ የኢየሱስን አምላክ አምልክ ነው እያልን ያለ ነው። የኢየሱስን አምላክ ማምለክ ኢየሱስን የሰራው የፈጠረውን አምልክ።
ለምን እናደዳለሁ? በኩራት በኮንፊደንስ ነው የማወራው። ሙስሊም ስላደረገኝ ፈጣሪ አያዳም ፕሊስ። አላህ በመሐመድ የተፈጠረ ነው። መሐመድ አላህን ፈጠረ። አላህ እና አስተካክል ወንድሜ፣ ኧረ ትንሽ አስተካክል፣ ወላሂ አስተካክል። አላህ መሐመድ እንዴት ነው አላህ ሱብሓነሁ ወተዓላ ሊፈጥረው የሚችል? አዳም ክርስቶስ መሐመድን ፈጠረው፣ መሐመድ ደግሞ አላህን ፈጠረው። አላህ የመሐመድ ፈጠራ ነው። ከሌሊቱ 1/3 የሚወርድ ከአርሽ በላይ የተቀመጠ አይደለም ካልከኝ ቻለኝ ታደርገኛለህ። ከሌሊቱ 1/3 የሚወርድ አንድ ባት ያለችው 2 ቀኝ እጅ ያለው አንድ ባት ያለችው ጭንቅላት የሌለው ወገብ የሌለው እግር ያለው አላህ እንድትሳደብ ስድብ አይደለም። ይሄ 5 ጣት ያለው ስድብ ነው። ይህንን የነገራችሁ የፈጠረላችሁ ማን ነው? መሐመድ ነው። የትኛውም ነቢይ ባቱን ገልጦ የምትሰግዱለት ከአርሽ በላይ ያለ ከሌሊቱ 1/3 የሚወርድ ብሎ የነገራችሁ ያስተማረ የለም። ይህንን ማን ያላችሁ? ሙሐመድ። ስለዚህ የሙሐመድ ውጤት ነው አላህ። ሙሐመድ የነገራችሁ ሙሐመድ የፈጠረላችሁ በምናባችሁ የሳላችሁት የሙሐመድን አላህ ነው። የሙሐመድ አላህ ከሆነ ደግሞ እሱ ሙሐመድ የፈጠረው ይሆናል። ሙሐመድን ደግሞ ክርስቶስ ነው የፈጠረው። ግን ወደ ፖይንቱ ከመሸጋገር በፊት ልረመ ምንም ታረመኝ የለም። ፖይንቱ ላይ ለምን ለመታረም ዝግጁ አይደል? ለመታረም ዝግጁ ካልሆንክ ለምን ታስገባናለህ? ፖይንቱ ላይ ነው። ፖይንቱ ላይ ነው። ውይይት አይደል እንዴ የተፈለገው እዚህ ቦታ? በጣም የሆነ እየታፈን የሚደረግን እየተወጣን እየተዘጋን ነው። እንዴት ታዲያ መዋየት የምንችለው? እንትኑን ውይይቱን ክፍት አድርገው። እኛ ምን ጠይቀህ አንተም ጠይቀን ውጤት ላይ እንደርሳለን። ምናልባት በአንተ እጅ የሚመራ ሰው ሊኖር ይችላል። ምናልባት አንተም ደግሞ በእኛ እጅ ልትመራ ትችላለህ። አይታወቅም። ፖይንቱ ላይ ገባ። ኦኬ እሺ፣ መሐመድ አላህን ፈጠረው ነው ያልከው መጀመሪያ። ቢያንስ አገላለጼ እንኳን ስህተት ነው፣ በኋላ ውጤት ነው ትላለህ። ፖይንት አይደለም ይሄ፣ የውይይት ቶፒክ አይደለም። ካልሆነ ለምን ሄድክ እዛ ርዕስ ውስጥ? እሺ ስለ ባት ልመለስ፣ እኔ ወደ ቶፒኩ ልመለስ፣ ችግር የለም። ኢዘዲን ስላነሳው ነው። በቃ አንተ ኢዘዲን ስላነሳው ነው እኔ ያነሳሁት። ፖይንቱ ላይ ግባ፣ ቀጥል። ከቻልክ ያው ነፃነት የመስጠት ችሎታ ይኑርህ። ፖይንቱ ላይ ግባ። ኢዘዲን ሰማል። ኢዘዲን አቤት። ፖይንቱ ላይ ግባ። 37 አይ ቆይ ያወራል። እስኪ እፎይ የሚለኝ ነገር ካለ ፖይንቱ ላይ እሺ። አያስፈልግም። 37 ታወራ አይደለም። ፖይንቱ ላይ ታወራለህ። ፖይንቱ ላይ ካወራ በቃ ክርስቲያን ሰው አታስገባ። ይበቃ ነው። የሎ ማን ነው ኡፌ? እኔ አሁን እስካሁን ቁጭ ብዬ የታሰብኳቸው ነው። አንደኛም ቢያንስ መሐመድን አላህ ፈጠረ ምናምን የምትለው አንደኛ ይሄ አንዴ አላህ ላይ የምትከትፈው ቅጥፈት ያው አላህ ራሱ መልስ ይሰጣል አንዴ። ስለዚህ ነሳ ባታርቅ ነው። እኛ እሺም አንድ ነገር ፈጠረ የሚባለው አስቀድሞ እሱ የሳለውን ተነገረ። ለምሳሌ ደምሳሽ፣ ለምሳሌ ፍቅር ሲዝም የሚባል በአይምሮ የሳለውን ፈጠረልህ። ምን ብሎ እንደዚህ ያለ ብሎ ነገረህ። በመጽሐፉ ላይ ጻፈልህ። ተከታይ ቢኖረውና እሱን ደምሳሽን ቢከተሉ ፍቅር ሲዝም የመሰረተው ሃይማኖት ይኖራል። ከዛ በኋላ የፍቅር ሲዝም አምላክ የሚባል ይኖራል ማለት ነው። በሀሳብ ደረጃ ማን የፈጠረው ፍቅር ሲዝም የሚባለውን ሃይማኖት? ደምሳሽ። እነዚህ አይነት አላህ አለ ብሎ በምናብ የፈጠረው ማን ነው? ደምሳሽ። መሐመድም እንደዛው ነው ያደረገው። አይደለም ካልከኝ ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይወርዳል ብሎ የሰበከ አንድ ነብይ አለ? እቺ መልስ ነው። በቃ ይሄ ሁሌ ይወርዳል የምትለው እቺ ነው። እንትና የምታርጉኝ። እሺ የለም። ስለዚህ አምላካችን እንደዚህ ነው የሚወርድ የሚወጣ ብሎ የሰበከ ወደ ቅርቢቱ ሰማይ የለም። አንድ ይሄንን መሐመድ ያመጣው ነው። ጋንም በአምላካችን እግር ትሞላለች ብሎ የሰበከ አንድ ነብይ አለ?
ከመሐመድ ውጪ ይህንን ከነገረህ ውጪ የለም። እሺ አምላካችን ባቱን ገልጦ በባቱ ነው የምናውቀው ብሎ ያስተማረ አንድ ነብይ አለ? የለም። እንቀጥል። አምላካችን ጭንቅላት የሌለው ወይም ደግሞ ሁለት ቀኝ እጅ ያለው እግር ያለው ወገብ ግን የሌለው እንደዚህ ብሎ ያስተማራል? የእናንተን አላህ እሺ፣ አላህ ከአርሽ በላይ በአካሉ ከአርሽ በላይ ትልቅዬ አርሽ አለ። ከዛ በላይ ያለ ኩርሲ ያለችው ከስሩ ውሃ ያለ 8 መላእክት የሚሸከሙት በቂያማ ቀን በደመና ውስጥ የሚመጣ ኩርሲው ላይ ሲጢጥ የሚያደርጋት እንደዛ ብሎ ያስተማራል? እሺ ከነቢያት ውስጥ አምላካችን በቂያማ ቀን በሙላት በስፋት ሙሉ ለሙሉ እናየዋለን ብሎ የሰበካለ? ስለዚህ ስለ አምላክህ እነኚህ አምላክ ባህሪያቶች ስለ አምላክህ እንኳን ይህንን ሁሉ የነገረህ እንደዚህ ብሎ ያስተማረህ እንደዚህ ነው አምላክህ ብሎ የፈጠረልህ መሐመድ ነው። ስለዚህ መሐመድ አላህ የመሐመድ ውጤት ነው። መሐመድ አላህን የፈጠረው ከዛ በኋላ መሐመድ የፈጠረውን አላህ አንተ ደግሞ ትገዛዋለህ። ጥሩ ነው። ጽቡቅ ተሳሳት። ሁላችንም የአላህ ፍጡራኖች ነን። እናንተም አላህ ይዘንላችሁ አይደለም። አላህ መሐመድ ፈጥሮት መሐመድ ደግሞ ጋር ነው። ጨረስን። አሽም ቆረስን። ደህና ደር። እንወድሃለን። ዛሬ ይበቃናል፣ 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 ይበቃናል። ሀሺም ጨርሰናል። አይሻልም? እና እንደዛ ነው። አጸዳሃቸው ቤት ውስጥ ያሉትን ይበቃቸዋል። አይ ቲንክ ሰዓትም ስለሄደ ያው እንግዲህ መልሶቹን ሰምታችኋቸዋል። እስካሁን የነበሩትን ብዙ የሚያስገርሙ መልሶችን የመለሱ አሉ፣ ምንም ያልመለሱ አሉ። በነገራችን ላይ ምንድነው እኛ ማሳየት የፈለግነው አንደኛ እንደዚህ አይነት አምላክ በነቢያቶች ጭራሽ አልተሰበከም። እንግዲህ እንደ እስልምና 124,000 ነቢያትና መልእክተኞች አሉ ብሎ ይናገራል። ከሙሐመድ ውጪ ግን ይሄንን አንድ የሰበከ እንደዚህ ብሎ የሰበከ ያስተማረ አንድ ነብይ የለም። ይሄንን በአይምሯችሁ እንድትይዙ። ስለዚህ የማን ፈጠራ ውጤት ነው ማለት ነው? በ610 የተነሳው የሙሐመድ አብደላ የጭንቅላት ውጤት የሆነ አምላክ ነው ማለት ነው። ሌላው ስለ አምላካቸው ስንጠይቃቸው አናቅም ነው እስካሁን የመለሱት መልስ ማለት ነው። አናቅም። አላህ ባቱን እስከምን ድረስ ነው የሚገልጠው? አናቅም። አላህ ስንት ባት ነው ያለው? አናቅም። እንግዲህ እንደዚህ የመሰሉ ጥያቄዎችን ሲጠየቁ አናቅም ነው መልሳቸው። እነዚህ ሰዎች ናቸው እንግዲህ እንዴት የክርስቲያኖች አምላክ እንደዚህ ይሆናል፣ ስላሴ እንዴት እንደዚህ ይሆናል ብለው ሲያወኩ የሚውሉት ማለት ነው። የራሳቸውንስ አምላክ አያውቁም፣ መልስ የለም። ኤኒዌይስ እነዚህን ፖይንቶች ከያዛችሁ በቂ። መተኛ ጥሩ ነው። ጨረስን። ደህና አደሩ። ደህና ምን አለ መሰላችሁ፣ ዋናው ነገር አላህ ይታያል። በደንብ አስተውሉ። አላህ ይታያል። የሚታይ ነገር ቦዲ ነው ማለት ነው። ቦታ የሚሞላ ነው፣ ቦዲ ነው ማለት ነው። ይታያል፣ ቦዲ ያለው የሚሄድ የሚመጣ እንደዚህ ነው። አሁን አላህ ተኝቶ ነው ያለው። እንደዚህ ላሳያችሁ ነበር፣ አይመችም። ለካ ባቱን በባቱ ላይ አድርጎ እንደዚህ እግሩን አጣምሮ ነው ያለው። እንዴት ነው እሱ? በምን አይነት ፎርም ነው የተቀመጠው? ታወቀ እና እንደዛ ነው። ለዛሬ በቃናል።